የጳጳሳቱ መመለስ የፈጠረው ስሜት የተቃዋሚ ኃይሉ አካባቢ ያለ ስሜቶች እናያለን። እዚሁ ጋር የአዲስ አበባ ነዋሪዎች ምገባንም አያይዘን እናነሳዋለን። አንድ ላይ እንሰራዋለን። ምናልባት አንዱ ልናሳድረው እንችላለን። ከጳጳሳቱ ልጀምርና የመንግስት እንግዲህ በትላንትና ይፋ ባረገው መሰረት በሲኖዶስ ጉባኤ መሳተፍ ላልቻሉ 3 አባቶች ሁኔታዎችን አመቻችቻለሁ ብሏል። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎችን አመቻችተናል። ይሄ ውሳኔ መንግስት ለቤተክርስቲያኗና ምዕመኗ ሲል በሆደ ሰፊነት ለማለፍ የወሰነበት ነው። ይሄም ከግለሰቦች ችግር ይልቅ የቤተክርስቲያኗን አስተዋጽኦ በመመልከት ነው። በዚህም መሰረት መንግስት ሲኖዶሱ ያቀረበውን ተቀብሏል ይላል። 3ቱን አባቶችም ይገልጻቸዋል። ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተር እና ብፁዕ አቡነ ያዕቆብ። እነዚህ ሰዎች እንግዲህ በውጭ ሀገር የሚገኙ ወደ ኢትዮጵያ እንዲገቡ የተፈቀደላቸው ናቸው። ፐርሰናሊ ደስ ስላለኝ ማህበራዊ ድረገጽ ላይ ደስ ብሎኛል። ጥሩ እርምጃ ነው፣ የሚያበረታታ እርምጃ ነው። እችንም በነካጃችሁ ደግሞ መንግስት ሆይ እናቱ ልደቱ አያሌውንም ጎብኟቸው ብዬ ጽፌያለሁ። ኖት ኦንሊ ዛት ከዛም አልፈን ሄደን በታጣቂዎች በምኖች አካባቢም ወደ ውይይት፣ ወደ ንግግር፣ ወደ ድርድር የሚመጣ ነገር ማድረግ ወሳኝ ነው የሚል ስሜቴን ገልጫለሁ። እና ከዛ በኋላ አሁንም ስመለከት ስሪሊ አንዳንድ ሚዲያዎች ላይ የሚቀርቡት ነገር በጣም ያሳዝናል። እንደው ከምር አፈወርቅ አይተኸዋል ብዬ አስባለሁ። አስተያየቶቹ በሙሉ በጣም በቃ በተንኮል የታጨቀ እንደሆነ፣ ከጀርባው ሴራ እንዳለው፣ የዚህ ሴራ ተጠቂ ሊሆኑ እንደሚችሉ እንግዲህ የሃይማኖት አባትነን የሚሉ ሰዎች ነው ሚዲያ መጥተው የሚናገሩት። እና ለምሳሌ በአንድ በኩል ከዚህ በፊት ትላንትና ወደ ሀገራቸው ይመለሱ እያሉ ሲጮሁ የነበሩ ሰዎች፣ እንዴት አይመለሱም ሲሉ የነበሩ ሰዎች ተገልብጠው ወደ አገር ቤት እንዲመለሱ መንግስት ያደረገው ለከፍተኛ ሴራ ነው፣ ለከፍተኛ ተንኮል ነው። ስለዚህ ጳጳሳቱ ከተመለሱ የራሳቸው ጉዳይ፣ ድሮም ቢሆን ገንዘብ ሲሰበሰቡ የከረሙ ነው እስከ ማለት ነው። እንግዲህ የአንዲ ሚዲያዎች እየገለጹ አባቶችን እያመጡ የአመራሮች ናቸው እንግዲህ አባቶቹ ይመጡት። እና እንደ ፕሮፓጋንዳውን እንዴት ነው ያየኸው? አንድ ቪዲዮም ኦዲዮም ተከታትለሃል ብዬ ስለማስብ ከድምፁ ልነሳት የተወሰነ ከዛ ይወሰድኳታል። እና እንግዲህ የሃይማኖት የውጭ አሜሪካን ሀገር ወይም ውጭ ሀገር ያለ የሃይማኖት አስተባባሪ ዲያቆን ናቸው። ትንሽ 1-2-3 ደቂቃ እንስማቸው። አፈወርቅ ነው አሁን እያዘጋጀ ያለው አካል አለ። ምክንያቱም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ አስኪያጅነት እና የሲኖዶስ ጸሐፊነት ቦታ በየ3 ዓመቱ ነው አዲስ ምርጫና ሹመት የሚካሄደው። ስለዚህ የአሁኑ ርክበ ካህናት ላይ ሁለቱም ተሿሚዎች የአገልግሎት ዘመናቸውን ጨርሰዋል። አዲስ ስመት ነው የሚኖረው፣ አዲስ አባት ነው የሚመደበው። ስለዚህ በዚህ ቦታ ላይ ለሚኖረው ሂደት ማስፈራሪያ ይፈልጋል። ቅድም ያልኩ ነው አንዱ በቃ እንዴ ወጥቼስ ብቀር። ምክንያቱም ቀላል ቁጥር አይደለም። የውጭ ሀገር ዜጋ የሆኑት ጳጳሳት ቁጥር ቀላል ቁጥር አይደለም። በተለይ በብፁዕ ቅዱስ አቡነ መርቆሬዎስ የተሾሙና በውጭ ሀገር ይኖሩ የነበሩት ሁሉም ለማለት በሚቻል መልኩ የውጭ ሀገር ዜጎች ናቸው፣ ኢትዮጵያውያን አይደሉም። እንደገና ደግሞ በአገር ቤቱም የተሾሙት ቢሆኑ ከውጭው ዓለም እየተጠሩ የመጡ ከተሾሙም በኋላ ደግሞ ወደ ውጭ ሀገር ለአገልግሎት የወጡ ብዙዎቹ ዜግነታቸውን ቀይረዋል። ስለዚህ ያንን ደግሞ ያደረጉት ለወንጌል አገልግሎት ለቤተ ክርስቲያን በማሰብ ሳይሆን በራስ ላይ የሚመጣን ነገር ለመከላከል ወይም ደግሞ ለራስ የተሻለ ምቹ ሁኔታን ለማግኘት በሚል እሳቤ እንደሆነ ፀሐይ የሞቀው ሰው ያወቀው ጉዳይ ነው። እና በዚህ መካከል አሁን የብልጽግና መንግስት ቅድም እንዳልከው የጀመረውን ፕሮጀክት ለመጨረስ ከአባይ ማዶ ከአባይ ወዲያ የሚባል ቡድኖችን ለመፍጠር ሞክሯል። እና ከአባይ ወዲህ በሚባለውን የሚመሩት አባ ቀለሜንጦስ ናቸው። በአባ ቀለሜንጦስ የሚመራ የተደራጀ ኃይል አለ። ለመንግስት ታዛዥ የሆነን አካል ወደ ጠቅላይ ስራ አስኪያጅነት ወደ ሲኖዶስ ጸሐፊነት ለማምጣት የሚጠር ይሄ
በጣም በቆሸሸ በተበላሸ አስተሳሰብ ያንን ታላቅ ህዝብና ታላቅ አካባቢ በማይወክል እንደው ስሙን እንኳን ለመጥራት በሚቸገረው ሁኔታ ከአባይ ወዲህ ያለውን አካባቢ አንድ ነን ምንም ቋንቋ እንናገር ከአባይ ማዶ ወደ ያሉትን ሰዎች ማሽመድመድ አለብን የሚል ስሜት ያለው በጣም የከፋ ትላንት እንግዲህ የድሮውን እንኳን አላውቅም ከደብረ ብርሃን ስላሴ እልቅና ጀምሮ በነበረ የመንግስት አገልጋይነት የካድሬነት ህይወት የሰለጠነ በቃ የክፋት ህይወት ባላቸው በአባ ቀለሜንጦስ የሚመራ እንቅስቃሴ ነው ያለው እና አሁን በዚህ እንቅስቃሴ እዛ ቦታ ላይ መቀመጥ ከተቻለ ራሳቸው እዛ ቦታ እንዲቀመጡ ነው የሚታሰበው አባ ቀለሜንጦስ በጠቅላይ ስራ አስኪያጅነት ካልተቻለ ግን ሌላም ሰው ቢሆን ለመንግስት ለጥ ብሎ የሚገዛ የማያጉረመርም አድርግ የተባለውን የሚያደርግ ሰው ማስቀመጥ ይፈልጋል ስለዚህ በዚህ ወቅት አሁን ገቡም አልገቡም የሚሰጠው ጥቅም የለም ለቤተ ክርስቲያኒቱ እነኛ አባቶች ግን ምን ጥቅም ይሰጣል ለመንግስት ቅድም እንዳልኩ አንደኛው ማስፈራሪያ ነው ገሌኮ አሁን ይቅርታ አድርገንለት ነው የገባ ይላል ሁለተኛ ጽሁፉን አይተው ከሆነ ትልቅ ፕሮፓጋንዳ ነው የተጠቀመበት አንደኛ ጥፋቱ የሱ እንዳይደለ ለሀገራዊ ተቋማት ትኩረት የሚሰጥና ቤተክርስቲያኒቱን በውስጧ የተፈጠረው ችግር እሱ ለመፍታት ትልቅ ስራ እንደሰራ ችግር ፈጣሪ መሆኑን ለሌላ ሰጥቶ ራሱ የፈጠረውን ችግር ለሌላ ሰጥቶ እሱ ችግር ፈቺ እንደሆነ ችግር ለመፍታት ሲጥር እንደኖረ አንዳንድ ሰዎች ባልተረዱት ነገር ችግር ፈጥረው እንደነበር ያው ወንጅሏቸዋል እኮ እዚህ ላይ በግልጽ እነኚህን አባቶች የማይገባ ነገር ሲሰሩ እንደነበርና አሁን ለአማኙና ለቤተ ክርስቲያኒቱ ለተቋም ካለው ክብር አንጻር በሆደ ሰፊነት ይህን እንዳደረገው ነው የገለጸው ይሄ ቀላል I think ይበቃል እንግዲህ ይሄ ዛሬ የተላለፈ ፕሮግራም ነውና አፎር ቀጥል ለኔ በአንድ በኩል ከጊዜ ወደ ጊዜ የቤተ ክርስቲያኒቷ ሰዎች በዚህ ደረጃ መርመጥመጣቸው እጅግ ያሳዝነኛል ለምናከር አላስፈላጊ የሆነ ምክንያቱም ዓለም አንዱ የ21ኛው ክፍለ ዘመን ትልቁ አቺቭመንት የሚባለው ሴኩላሪዝም ነው አይደል ፖለቲካው በሃይማኖት ውስጥ ሃይማኖት በፖለቲካው ውስጥ አልቃ ይገባ ምናምን የሚባለው ብዙ ጊዜ ስናገርም ስጽፍም ከነበሩት አንደኛው ፖለቲካው ከቤተ ክርስቲያን ለማውጣት ፖለቲከኛው ከቤተ ክርስቲያን ውስጥ እጁን ለማውጣት ብዙ ችግር ላይኖርበት ይችላል ትልቁ ችግር ቤተ ክርስቲያኒቱና የእምነት ተቋማት እጃቸውን ከፖለቲካው ውስጥ ለመሰብሰብ ያላቸው ፈቃደኝነት ነው ትልቁ ችግር የሚያቋሙ ከጊዜ ወደ ጊዜ ይሄን አቋሜን ነው ያጸኑልኝ የሚመጡት እንደዚህ አይነት ሰዎች እሰሰባ ዛሬ የቤተ ክርስቲያኒቷ የእምነት አባቶች የተባሉ ካህናት የሚባሉ ሰዎች አንድ ካህን እንዴት ነው የሚታሰበው አንድ ካህን አማራ ይሁን ኦሮሞ ትግሬ ይሁን ጉራጌ ለየትኛውም ኢትዮጵያዊ ሳይሆን ለየትኛውም የሰው ልጅ አባት ነው ተብሎ ነው የሚታሰበው irrespective of ማንነቱ እምነቱ ሌላ ሊሆን ይችላል ለኔ የሃይማኖት አባት እኔ ኦርቶዶክሱን ከአንድ ሙስሊም ጋር እኩል ማየት እስካልቻለ ድረስ ያ የሃይማኖት አባት ነው ብያላስብ ምክንያቱም አንድ የሃይማኖት አባት በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት ከተሆነ ካየነው ማንኛውም የሰው ልጅ ለአንድ ሃይማኖት አባት እኩል ልጅ ነው ተብሎ ነው የሚታሰበው አሁን እነዚህ ሃይማኖት አባቶች ያራመዱ ያለውን አቋም ስታዩ በየበረሃ በየጫካው የሚሰጡትን የጦርነት ሌክቸር ስታዩ በየፖለቲካ መድረክ ላይ የሚናገሩትን ንግግር እሱን እንተው ስንል በያውደ ምረቱ ላይ ሄደው የሚናገሩትን ንግግር ስትሰማ ትልቁ ችግር ቤተክርስቲያኗ በፖለቲካ ውስጥ ራሷን ከታለች በከፍተኛ ደረጃ በጦርነት ውስጥ እጇን ከታለች እዚህ ንግግር ውስጥ ይነሳል የትግራይ ጦርነት እንደ ፖለቲከኛ እኔም አንተም የራሳችን አቋም ወስደንበታል ፖለቲከኛ ስለሆነን አቋም መውሰድ መብት ስላለ በወቅቱ እኔ የመንግስት የሚወስደውን እርምጃ ደግፌ ቆሜ ሳለ ቤተክርስቲያኗ ከመንግስት ጎን መቆሟ ግን ስተት ነው ብዬ ተናገርኩ ሽማግሌዎች ከመንግስት ጎን መቆማቸው ስተት ነው ብዬ ተናገርኩ because ሽማግሌ እንደ ሽማግሌ የሃይማኖት አባት እንደ ሃይማኖት አባት ሊጫወቱ የሚገባቸው ሚና እንደኔ ጦርነቱን ደግፈው እንደኔ የመንግስትን አቋም ደግፈው መቆም ሳይሆን ያለባቸው አንተም ተው የሚል ሚና መወጣት አለባቸው ጥፋተኛ ነውና በጦርነት ውስጥ ጦርነቱ ፍትሃዊ ነው የሚል ፕሮፓጋንዳ ሊሰሩ አይገባም ብለን ስንናገር
እንዴ እናንተ ጦርነቱን እየደገፋችሁኛ ማን ደግፈው በምን ምክንያት አለ ይሉና ይከራከሩ የነበሩ ሰዎች አዳኝ ዶክተር ምንድነው ያገኘነው የቤተ ክርስቲያኗ ስራ ነው የትግራይን ቀሳውስት የራሳቸውን ቡድን እንዲመሰርቱ ያደረጋቸው የራሳቸው ሲኖዶስ እንዲመሰርቱ ያደረጋቸው መንግስት ያደረገው ስራ ነው ወይስ ቤተ ክርስቲያኗ በጦርነቱ ውስጥ የወሰደችው ሚና ይሄንን መረዳት ከዛ ተምሮ መንቀሳቀስ ያስፈልግ ነበር ባለፈው አንድ ቪዲዮ ሰራን ከፍተኛ ጫጫታ ፈጠረና እንዲነሳ ተደረገ ቪዲዮ ዋናው ኮንተንቱ የነበረው ዋናው መሰረቱ የነበረው ምንድነው ዛሬ በየክልሎች በየመንደሮች በየወረዳዎች የሚደረግ ጦርነትን በየጦር ግንባሩ ላይ ተገኝተው በየአውደ ምረቱ ላይ እየተገኙ ለጦርነት ሌክቸርና ቡራኬ መስጠት በዚህ ጦርነት ዋጋ እየከፈልኩ ነው የሚል ማህበረሰብ ይሄ ሃይማኖት ወይም ደግሞ ይሄ ሲኖድ እኔን አይወክለኝም የሚል አቋም ሊወስድ ይችላል እኔ ኦርቶዶክስ እምነት ተከታይ ነኝ ስለዚህ ነገ ቤተክርስቲያኗ በዚህ ጦርነት ውስጥ በነበራት ድርሻ ምክንያቱም እያንዳንዱ ካህን ቤተክርስቲያኗ ክህነት እስከሰጠችው ድረስ ቤተክርስቲያኗን ይወክላል እያንዳንዱ ካህን ቤተክርስቲያኗን ለሳደርጓይ ወጣ ይሄ ንግግር ተገቢ አይደለም ይሄ ተግባር ተገቢ አይደለም እስካላለች ድረስ ነገ አይ በዚህ አቋሟ ቤተክርስቲያኗ እኛ ልትወክል አትችልም የሚል ማህበረሰብ ተፈጥሮ የትግራይ ታሪክ አማራ ክልል የትግራይ ታሪክ ኦሮሚያ ክልል ውስጥ ሊደገም ይችላል ዋናው ትልቁ ነገር እኚህ ሰዎች ጥቅም የላቸውም ለግል ጥቅማቸው ውጪ ዜጋ ሆነዋል ብለህ ስታወራ ዛሬ ነው እሱን ያወቀው ዛሬ ነው ይሄ ገባ ጥቅም እንደሌላቸው የውጪ ዜጋ መሆናቸውን ዛሬ ነው ያወቀው ትላንትና ከነሱ በላይ ሰው የለም ከነሱ በላይ ጀግና የለም ብለህ ያሞካሻቸው ያሞገስካቸው ሰዎች በአንዳንድ ንግግራችን ውስጥ አንተም ስታነሳው የነበረው ሲኖድ ኢን ኤግዛይል ለማቋቋም ሲሞክሩ የነበሩ ሰዎች ዛሬ እነዚህ ሰዎች ትላንትና መግባት አለባቸው ብለህ እንዳልተከራከርክ ይግቡ በቃ ስትባል ቢያንስ እንደው ጉራ መቸርቸርን ካስፈለገኮ እኛ ባደረግነው ጥረት ነው መንግስት ላይ ጫና ስላደረግን ነው ፈርቶን ነው ማለት እኮ ይቻላል ዛሬ ተነስተ ምንም አይጠቅምም ምንም የሚጠቅሙት ነገር የለም ዛሬ ነው እንደማይጠቅሙ ይገባ ለምሳሌ እነዚህ ቀሳውስት ኢትዮጵያዊ ሆነው ሳለ በማንኛውም መንገድ ኢትዮጵያዊነታቸውን ጠብቀው መኖር ሲችሉ ማንነታቸው ሲቀይሩ ለምን ማንነታቸውን ቀየሩ ማንኛውም ኢትዮጵያዊ በስደት ኢትዮጵያዊነቱን ይዞ እንደሚኖረው እነሱም እንደማንኛውም ኢትዮጵያዊ በስደት ኢትዮጵያዊነታቸውን ይዞ መኖር አይችሉም ነበር ወይ ብለህ ስትከራከራቸው አይ ሀገር ውስጥ የነበረው ጫና እንደዚህ ስላደረጋቸው ናም ብላ አንቆለጳጵሰስ ስታወራ ቆይተ አብዛኛው የቅዱስ ሲኖዶስ አባል የሆኑ ሰዎች ዜግነታቸው ውጪ ዜጎች ናቸው ስትል ስታወራ ይሄን ሁሉ ነገር ብለህ የሃይማኖት አባቶች የተለያዩ ብፁዕ ጳጳሳት ተነስተው በአደባባይ ቤተክርስቲያን ዓለም አቀፋዊት ናት በዜግነታቸው ምክንያት ሊከለከሉ አይገባም ወደ ሀገር ውስጥ መግባታቸው ሊከለከል አይገባም ሲሉ የነበሩ ሰዎች በዜግነታቸው ሊከለከል የምትችልባቸው እኮ አግባቦች አሉ ዛሬ በእስልምና ሃይማኖት ውስጥ ያሉ ሰዎች ዜግነታቸው የውጪ የሌላ ሀገር የሆኑ በትውልድም በዜግነትም የሌላ ሀገር የሆኑ ሰዎች ኢትዮጵያ ውስጥ ቢመጡ በኩል መንገድ በዚህ ህግ ይዳኛሉ ለምሳሌ የፕሮቴስታንት ሃይማኖት ተከታይ የሆኑ ሰው በቅርብ ሲመጡ የፈጠረው ጫጫታን እናስተውስም የዜግነት ጉዳይ ማተራ ያደርግም የሃይማኖት አባት ከሆነ ዓለም አቀፋዊ ነው ስለዚህ የፈለገውን አይነት ተቋም ውስጥ የተፈለገው ሀገር ተከታይ ቢሆን ዋናው ነገር የሃይማኖት አባት ከሆነ የእስልምና ሃይማኖት አባቶች እኮ አሉ ኢትዮጵያ ውስጥ ቢመጡ ከፍተኛ የሆነ ጫጫታ ሊፈጠርባቸው ይችላል በሚል የእስልምና ሃይማኖት ሰዎች እነዚህን ሰው ምሁራን የሃይማኖቱ ምሁራን ማምጣት ያልቻሏቸው ዋናው መሰረታዊ ነገር እነዚህ ሰዎች ለምንድን ያንጫጩት ከተባለ እዛ ቅድም አንተ እንዳነሳው ነው የታሰበው ሌላ ነው እነዚህ ሰዎች ቤተክርስቲያኗ ኢንፎርማሊ ነው ያነሳ ነው ለህዝቡ አልገለጽኩትም በኋላ ሰዋለሁ ካንተ ጋር ስናወራ የገለጽኩት ነው ስለዚህ ዋናው መሰረታዊ ነገር ግን አነሳዋለሁ ሜቢ ሰዎች እንት እንዳይ ምን የገለጽከው እንዳይሉ
ከመግባታችን በፊት ሳወራለህ ስለነበረ ያ ስለዚህ እነዚህ ጳጳሳት ወደ ሀገር ቤት መግባታቸው ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ሙላተ ጉባኤ ለማካሄድ እርግበ ካህናት የሚባለው ሙላተ ጉባኤ ለማካሄድ አስፈላጊ ናቸው። ስለዚህ ቤተክርስቲያኗ መንግስትን ጠይቃለች። ስለዚህ መንግስት እነዚህ ጳጳሳት ለምሳሌ ወደ ሀገር እንዳይገቡ የከለከለበት ከኢሚግሬሽን ጋር የተያዙ ነገሮችን አንስቷል። በወቅቱ በተለያየ መንገድ ሲያራምዱ ከነበረው ሐሳብ አንፃር ጫጫታ ፈጥረዋል። የተለያዩ ጳጳሳት አይደሉም እንዴ በአደባባይ ቆሞ እንዴት አንድ ዳዊት ጠፋ ብለው እኮ ሲናገሩ የነበሩ ጳጳሳት እኮ ናቸው። ቤተክርስቲያኗ ይህንን ለማውገዝ በተወሰነ ደረጃ ስትሽኮረምም አይተናል። እነዚህ ሰዎች ወደ ሀገር ውስጥ እንዲገቡ ግን መንግስት ኦኬ ቤተክርስቲያኗ በጠየቀችው መሰረት ወደ ሰፊ መሆን አለብኝ፣ ይህንን ኢንቱ ኮንሲደሬሽን ማስገባት አለብኝ። እነዚህ ሰዎች ለቤተክርስቲያኗ በአገልግሎት ዘመናቸውም ረጅም ጊዜ እንደማገልገላቸው የጠቅላይ ሚኒስትሩ መንግስትም ደግሞ ወደ ስልጣን ሲመጣ የመጀመሪያው እርምጃ ወስዶ እነዚህ እኛ አቡነ ጴጥሮስ የተባሉት ሰው ለምሳሌ ከቅዱስ ፓትርያርክ ከነበሩት ከአቡነ መርቆሬዎስ ጋር አብሮ የመጡ ሰው ናቸው። ስለዚህ ወደ ሀገራቸው የመጡት የጠቅላይ ሚኒስትሩ መንግስት አምኖ ነው በወቅቱ። አሁን ደግሞ የሚያራምዱት አስተሳሰብ አመቺ አልነበረም። የያዙት ፓስፖርት የያዝላቸው ዶክመንት ምቹ አልነበረም በተባለ ጊዜ ከሀገር ቀርተዋል። አሁን ደግሞ ኦኬ እኚህ ሰው ለቤተክርስቲያኑ ይጠቅማሉ ከተባሉ መንግስት ያሉ ችግሮችን ወደ ጎን ትቶ እኚህ ሰው እንዲገባ መፍቀዱ ተገቢና ፍትሃዊ ወይም ደግሞ ምክንያታዊ የሆነ ውሳኔ ነው። መግባታቸው ግን የሚያማቸው ሰዎች አሉ። የሚያማቸው ሰዎች የራሳቸው ምክንያት ሊኖራቸው ይችላል። በየጦር ሜዳ ያላቸውን ይሄ ከአባይ ማዶ ከአባይ ወዲህ የሚባል ታሪክ በጦርነት ሜዳ በፋኖ ቤት ውስጥ ያለውን ፖለቲካ አምጥቶ ቤተክርስቲያን ውስጥ አምጥተውታል። ከአባይ ማዶ ምን ማለት እንደሆነ ለዚህ አዲስ ኮምፓስ ቤተሰብ ለሆኑ ሰዎች ማብራራት አይጠበቅም። ከአባይ ወዲህ ማለት ምን ማለት እንደሆነ ማብራራት አይጠበቅም። አባይ ማንንና ማንን መሃል ላይ እንደሚከፍል ይታወቃል። ስለዚህ ትልቁ ችግራቸው የጦርነት ፖለቲካቸውን ቅዱስ ሲኖዶስ ውስጥ ማስገባት ፈልገው ሳይሳካላቸው ሲቀር እንደዛች ሞክራ እንዳልተሳካላት ቀበሮ ድሮም እኮ አይበላም ይሄ ፍራፍሬ እንዳለችው ድሮም እኮ አይጠቅሙም አለን ይላሉ እንጂ የሉም እኮ። እስቲ ቅዱስ ሲኖዶሱ ምንድነው ምን ጥቅም አለው? ደን ቅዱስ ሲኖዶሱ ጥቅም የለውም ካልክ ታዲያ ምንድነው የሚያንጫጫ? ደን ህዝቡ ምን አማራጭ ሳለው? እንደ አማራጭ አርግቶ ያቀረቡት ለምሳሌ አባንደን ማድረግ፣ በቃ ቅዱስ ሲኖዶሱን አባንደን ማድረግ፣ ህዝቡ መተው አለበት። ትቶ የት ነው የሚሄደው? ህዝቡ ትቶት ቅዱስ ሲኖዶሱን ትቶ አባቶቹን ትቶ ቤተክርስቲያኑን ትቶ የት ነው የሚሄደው? ለዚህ እንኳን አማራጭ የሌላቸው ዋናው መሰረታዊ ነገር ለኔ ቤተክርስቲያኗ ዓለማዊ በሆነው ፖለቲካ ውስጥ መዳከሯን ትታ መንፈሳዊ በሆነ ፖለቲካ ውስጥ መምጣት አለባት። መንፈሳዊ በሆነው ዓለም ላይ መምጣት አለባት። ጦርነትን መስበኩን ትታ ሰላምን መስበክ መጀመር አለባት። ምክንያቱም የሩቅ ጊዜ ታሪክ አይደለም። ጦርነትን መደገፏ ዋጋ ሲያስከፍላት ሩቅ አይደለም። ስለዚህ ትላንትና የኦሮሞ ማንነት ያላቸው ካህናት በአደባባይ ወጥቶ ምዕመኑ በቋንቋው መስተናገድ አለበት፣ ያንን ለማስተናገድ በኦሮሚያ የራሱን የቻለ ሀገረ ስብከት ሊቋቋም ይገባል ሲባል የተፈጠረው ጫጫታ የትግራይ ሲኖድ ሲቋቋም ለምን ያጫጫታ አልተፈጠረም? ለምን ጥቁር አልተለበሰም? ለምን ቤተክርስቲያኗ ኦሮሚያ ክልል ላይ ሀገረ ስብከቱን ለማቋቋም በተደረገው ርብርብ ላይ ያደረገችው ርብርብ ለምን ትግራይ ላይ አልተረባረበችም? ይሄንን መጠየቅ ያስፈልጋል። ቤተክርስቲያኗ ከፖለቲካ ውግንና ነፃ አይደለች። ስለዚህ ቤተክርስቲያኗን ከፖለቲካ ውግንና ማላቀቅ ያስፈልጋል። ለምን ይመስላል ትግራይ ላይ ብዙ ጫጫታ ሳይኖር ኦሮሚያ ላይ ጫጫታ ይኖረው? ምክንያቱም ሰሜኑ የክርስትና ሃይማኖትን ኦውን የሚያደርግ ይመስለዋል። ኦነርሺፕ ያለው ይመስለዋል። ፓተንት ራይት ያለው ይመስለዋል። ለምሳሌ በቤተክርስቲያኗ ብዙ ጊዜ ባዕድ ሃይማኖት ሲባል እንሰማለን አይደል? ባዕድ ሃይማኖት ተብሎ የሚቀርበው ብዙ ጊዜ ወደ ደቡብ አካባቢ ያሉ ሀገር በቀል ሃይማኖቶች አሉ። እነዚህ ትራዲሽናል ሪሊጅንስ የምንላቸው እነዚህ ሃይማኖቶች ባዕድ አይደሉም። የሀገር ውስጥ የተፈጠሩ ሃይማኖቶች ናቸው። ባዕድ ማለት ከውጭ የመጣ ከውጭ ከመጣ ክርስትና፣ ሙስሊምና ፕሮቴስታንት ከውጭ የመጣ ሃይማኖት ነው። ኢትዮጵያ ውስጥ ማንም ኢትዮጵያ ውስጥ የተፈጠረ ሃይማኖት አይደለም።
የገቡትን በር ደግሞ ተመሳሳይ ነው ስፔሻሊ የገቡበት መንገድ ክርስትና እስልምና አንደኛው በሶስተኛው አንደኛው በሰባተኛው የመግባት የጊዜ ልዩነት ካልሆነ በስተቀር የገቡበት በአንድ መስመር አሁን ግን ክርስትናን ምናልባት እኔ ሼር ማድረገው ሚልኪ ቅድም ሚልኪ አዱኛ ሼር ያነሳውን ሼር አድርገዋለሁ that's definitely for Wales የሚለው የሀብት አይመስልህም የሀብት ሽሚያ የሀብት ሩጫ ሪሶርስ ሩጫ ኦሮሚያን ካልያዙ is I think ቤተክርስቲያኑም ሰርቫይቭ የሚያደርግ አይመስለኝም ምሳሌ ነው የሰጣለው so ሪሶርስ ሊሆን አይችልም የሪሶርስ ጉዳይ የሚሆንበት ዋነኛው ምክንያት እኮ ሪሶርሱን መጠቀም የሚፈልግ በቤተክርስቲያኗ ላይ የባለቤትነት መብት አለኝ የሚል ሰው ስላለ ሪሶርሱን ኤክስፕሎይት የሚያደርግ ቤተክርስቲያኗ ደግሞ ወይም ደግሞ ሃይማኖቱ ኢን ጀነራል የሰሜን ሃይማኖት ነው ስለዚህ ደቡቡን ኮንትሮል ካላደረኩኝ ቅድም ታዳሚያችን እንዳለው ዌልዝ የሀብት ማግኘት አቅሜ ይመናመናል ምክንያቱም ደብሮድ ሳውስ ሲባል ከሰሜኑ የሰፋ ነው ከፍተኛ ቁጥር ያለው ኦርቶዶክስ ያለበት ሀገር ነው የሀገር ክፍል ነው ስለዚህ ይሄንን ካላስኩ ጥቅሜን ማስጠበቅ አልችልም ብሎ ያስባል ማን ነው ግን ይሄን የሚለው ማን ነው ከተባለ ኖርዝ ላይ ያለው ማህበረሰብ ማንነቱን ከኖርዝ የሚቆጥረው ማህበረሰብ በቤተክርስቲያኗ ላይ እኔ የባለቤትነት መብት አለኝ የሃይማኖቱ ባለቤት አይደለም that was maybe ሲገባ የገባው በሰሜን በኩል ስለሆነ ቀድሞ ክርስትናን በመቀበል ሰሜኖች ስለሚቀድሙ ካልሆነ በስተቀር አሁን መሬት ላይ ባለው ፋክት እነዚህ ሃይማኖቶች ላይ የግል መብት ያለው አካል የለም ዋናው መሰረታዊ ነገር ግን ፖለቲካውን ተጠን ሃይማኖቱን ማውራት ከተቻለ እኚ አሁን ቅድም ዝምጻቸውን የሰማናቸው የሃይማኖት አባት I think ዲያቆን ናቸው መሰለኝ ስለዚህ እኚ ሰው አስተባባሪም ናቸው አጠቃላይ ሰሜን አሜሪካ ላይ አስተባባሪ ናቸው ለዛ ነው ያመጣው እኚ ሰው አንድ በቤተክርስቲያን እሳቸው በሚከተሉት የኦርቶዶክስ ክርስትና ሃይማኖት ቤተክርስቲያን ውስጥ አቡን የሆኑ ሰው አቡነ ቅዱስ ናቸው የሚባሉ ሰው ጳጳስ የሆኑ ሰው የቅዱስ ሲኖዶስ አባል የሆኑ ሰው ለቅዱስ ሲኖዶስ ስብሰባ ወደ ሀገር ቤት መግባት የማይችሉ የነበሩ ሰው ወደ ሀገር ቤት ሲገቡ ደስ ሊያሰኛቸው የሚገባው መንፈሳዊ ሰው ቢሆኑ ደስ ያሰኛቸዋል ከሃይማኖቱ አንፃር ቢያውት ግን ከፖለቲካው አንፃር ነው የሚያውት ፖለቲካው ላይ የሚፈጥረው ጫና መንግስት የፖለቲካ የበላይነት ወሰደብን እኮ ነው ጫጫታው አዳይ እንደወተደ መንግስት ለራሱ ፕሮፓጋንዳ ዋለው እኮ ነው አዳይ እንደወተደ እነሱ ከኤርፖርት ሲመለሱ ለፖለቲካ ፍጆታ ሲጠቀሙት አልነበረ ስለዚህ ዋናው መሰረታዊ ነገር ሊደስ ሊላቸው ይገባ የነበረው በመመለሳቸው አባቶቻችን ወደነን ጠላንም ትክክል አስተማሩ መጥፎ እኚህ ሰው አባት ናቸው እነዚህ ሰዎች አባት ናቸው እነዚህ ሰዎች ካህን ናቸው ወደ ሀገራቸው መመለስ እንደማንኛውም ሲያስደስተን ቅድም አንተ እንዳልከው በተደጋጋሚ ጊዜም በሚዲያም ባገኘነው እድልም ስንለው እንደነበረው ለነዚህ አባቶች ወደ ሰፊ የሆነው መንግስት ለንደ አቶ ልደቱ አያሌው ወደ ሰፊ መሆን አለበት ብያው ብዙ ጊዜ ለነሱ የፖለቲካ ፍጆታ እስከተጠቀሙ ድረስ እኚህ ሰው ወደ ሀገር ይመለሱ አቶ ልደቱ ወደ ሀገር መመለስ አለባቸው የሚባል ንግግር አትሰማ መከልከላቸው ነው ደጋግሞ ሲያወሩላቸው ተሰማ በተቻለ መጠን ለነዚህ ሰው አሁን ደግሞ አቶ ልደቱ ቢመለስ ደግሞ አቶ ልደቱ ቢመለስ ደግሞ ምንድነው የሚያደርጉት አሁን እንትኖቹን ጳጳሳቶቹን ብፁዕ አቡነ አባቶቹን የተናገሯቸውን ነገር ነው የሚናገሯቸው ምን ትርጉም አላቸው ምን ይጠቅማሉ ድሮም ቢሆን እኮ የውጭ ዜግነት የወሰዱት ለግል ጥቅማቸው ሲሉ ነው ይሄ ነው የቀረበው የአንዲ ሚዲያ ላይ በቃ አቶ ልደቱ የቅንጅት ጊዜ ፋይላቸው መመዘዝ ይጀምራል ወደ ሀገር ውስጥ ሲገቡ አረ ከመንግስት ተነጋግረው ምናምን የመጡትም በእንትን ነው ወደሚል ነው የሚካሄደው እና ዶሮም እንደዚህ አንድ ሁለት ነገር ላንሳ አንደኛ ከመንግስት መግለጫ የተረዳሁት እኔ ጥያቄውን ያቀረበው ሲኖዶሱ ነው ኦኬ ይሄ በደንብ መሰመር ያለበት ይመስለኛል ከፈለገ ሲኖዶሱ ወጥቶ እኔ ጥያቄ አላቀረብኩም ይላል ያኔ መተን ማስተካከያ እንሰራለን ሶኔ ገባኝ ይዘቱንም ሳየው ሲኖዶሱ ነው ለመንግስት ደብዳቤ ጻፈው ወይም የተነጋገረው እዚህም ላይ ያየሁት ምንድነው
መንግስት ሲኖዶሱ ያቀረበውን ጥያቄ ተቀብያለሁ ነው የሚለው። ስለዚህ ጥያቄ የቀረበው ከሲኖዶሱ ነው። ከ5 ኪሎ ወደ 4 ኪሎ የተሄደ ጥያቄ ነው። 4 ኪሎ ተቀበለው። እኔ ሲኖዶሱን መጠየቁ አሪፍ ነው፣ 4 ኪሎ መመለሱ አሪፍ ነው። አንድ በደንብ መታየት ያለበት የሚመስለኝ ማለት ነው። ይሄ ያስፈልጋልም ፖለቲካና ሃይማኖት የተደባለቀበትም አይደለም። የግድ ነው አብሮ እንደዚህ መስራት። ፖለቲካና ሃይማኖት ተደባለቀ የሚባለው ባይዘወይ ከአስተምሮት አንጻር፣ ከሊደርሺፕ ምደባ አንጻር፣ ከምናምን አንጻር ነው እንጂ የአገሪቷ ህግ ለምሳሌ በፖለቲካ ላይ መሳተፍ የሚፈልገው አካል ካለ የአገሪቱ ዜጋ ነው ብሎ ተጽፏል ህገ መንግስቱ ላይ ወይም ህጎቹ ላይ። አቡነ ጴጥሮስ መጥተው የኢትዮጵያ ፖለቲካን ልናገር ቢሉ አውቶራይዝድ ሆነው አይችሉም። እርሶ የአሜሪካ ዜጋ ነው ማለት የመንግስት መብት አለው። ቢኮዝ የአገሪቱ ህገ መንግስት የሁሉም ነገር የመሬት ህግን ገዢ ነው፣ የቃል ኪዳን ሰነዱ ነው። ስለዚህ ምን አገባውትና ነው ስለ ኢትዮጵያ ፖለቲካ የሚናገሩት ማለት መንግስት ይችላል። እንዲሁ ደንቆ እንትን ካልሆንም በስተቀር ይሄ ነሆለል ካልሆንም በስተቀር ዓለማዊነት የሚባል ህገ መንግስት ውስጥ የለም። ለኢትዮጵያ ኦርቶዶክስ ኤክሰፕት ብሎ ዓለማዊነት ይፈቀዳል። ዓለማዊነትን የሴንስ የዓለም እንትን ነው የኛ ዓለማዊነት ማለት እንትን ማለት አይደለም። እኛ ኦርቶዶክስ ዓለማዊ ናት፣ ዜጋ የላትም፣ አሜሪካን ብትሆን ምናምን የሚባለው ነገር ለኢትዮጵያ ህገ መንግስት ወይም ለኢትዮጵያ ህግ አይሰራም። እሱ በአገሪቱ ህግ ነው የሚተዳደሩት። ይሄ ግድ ነው፣ ምንም ጥያቄ የሌለው ነገር ነው። አለዛ መንግስት አይኖርም ማለት ነው። ስለዚህ ጥያቄ የቀረበው ከመንግስት አቅራቢው ሲኖዶስ መንግስት መለሰ። በጣም ጥሩ ጤናማ የሆነ ግንኙነት ነው። አናቅም እንዴት ፕሮሰስ እንደሆነ እዚህ መሃል ግን መሰመር ያለበት ነገር ሲኖዶስ ያቀረበው ነው። አንድ ሁለተኛ አፈወርቅ ከሰሜኑ ወይም ከትግራዩ ጦርነት በኋላ ሲኖዶሱ በተወሰነ መልኩ ሌሰን ወስዷል ብዬ አምናለሁ። አንተ የራስን ግምገማ ልታስቀምጥ ትችላለህ። እንደ ተቋም እንደ ጳጳሳት ይሄ አግሬሲቭ የሆነ ነገር እኔ ብዙ አላየው። ኦፍኮርስ ይሄ በፋኖ በምናምን አካባቢ ያየናቸው የሆኑ ጳጳሳቶች አይተናል። ከዛ በኋላ ብዙም ርቀት አልሄደም እውነት ለመናገር እና ይሄ ማሲቭ የሆነ በጀት መድቦ የሆነ ነገር አድርጎ ከሰይጣኑም ይሻላል ምናምን የሚል ቀረጻ ሚሴጅ ቀርጾ ምናምን የሚሄድ ነገር ዲሚኒሽ አድርጓል፣ በጣም ዲሚኒሽ አድርጓል። ሲኖዶሱ የሆነ ሌሰን የወሰደው ያለ ይመስለኛል። ሲኖዶሱ እንደ ሲኖዶስ ያንን የወሰደው ሌሰን ግን አልተወደደም፣ ውጪ ባለው አካል አልተወደደም። ስለዚህ እንዲገባበት ነው የሚፈለገው፣ በሁሉም ነገር ሄዶ እንዲገባ ጣልቃ እንዲገባ ምናምን ነው የሚፈለገው። ሁለተኛው ነጥብ እሱ ነው ይመስለኝ። የተወሰደ ሌሰን አለ ብዬ ስለማምን ማለት ነው። ኢንክሉዲንግ እና አቡነ ጴጥሮስም በተወሰነ ትምህርት ወስደዋል ብዬ አምናለሁ። የነበረውን የትግራይ ጦርነት ወይ ሰሜኑ የሚባለው ጋር ያለው ሚና ስለምንመለከት ማለት ነው። ሶስተኛው ውጭ ያለው ኃይል ወገቡ የተሰበረው ብዙ ሰው የማያውቀው ተንኮል ሲሸረብ ነበር። አፈወርቅ ቅድም ያልኩት እሱን ነው አወራን ያለው። አንደኛ ከቻልን በተለይ ይሄ ጽንፈኛ አማራ ብሔርተኛው በስም መጥቀስ እችላለሁ አስፈላጊ ስላልሆነ ነው፣ በንግግር በውይይት በጽሁፍ ታዲያኛ ምን እናንሳለን? የአማራ ሲኖዶስ እናቋቁም፣ እንደ ትግራዮች ሁሉ የአማራ ሲኖዶስ እናቋቁም የሚል ግፊቶች ነበሩ። ወይ የውጭ የኢትዮጵያ ሲኖዶስ ወይም ደግሞ የአማራ ሲኖዶስ። በአማራ ብንል ግን ያዋጣል፣ የአማራ ቤተክርስቲያን፣ የአማራ ምናምን፣ የአማራ ምናምን የሚል ፕሮጀክት አለ እና አንዱ ከታጩት አንዱ አቡነ ጴጥሮስ ናቸው በነገራችን በዋና መሪነት የታጩት። ስለዚህ ይሄ ነገር ወገባቸው ተሰበረ። እዚህ ውስጥ የሻዕቢያ እጅ አለበት፣ የአንዲ ልጆች ያንደርጋቸው ልጆች እጅ አለበት እዚህ ውስጥ። ሌላ አይነት ፎርም ኦፍ ሲኖዶስ ፎርም ኦፍ በአማራም ይዘት ይሁን ወይም በኢትዮጵያ ካባ የለበሰ ዞሮ ዞሮ ግን አስኳሉ የአማራ ጽንፈኛው የሆነ አካል ማለት ነው። እኔ መንግስት ይሄን ነገር በመስመሩ ብዙ ነገራቸውን የበታተነባቸው። አሁን ከዚህ ሰውዬ ንግግር ሙሉም ስለሰማው ሌሎች ያልሰሙ ሰዎች ይሄ
ጭንቅላቱን ሰደንሊ ሲመታ በለውጥ ወቅት የምንለው ነገር አለ ቼንጅ ወዲያው ሲመጣብህ ሪአክት የምታደርገው ካራክተሮች አሉ ለምሳሌ አንደኛው አንገርን ኮንትሮል አታረግም በጣም ዴስፐሬት ነው የምትሆነው ዴስፐሬት በሆነ ሰዓት የምታወራቸው የምትናገራቸው ነገሮች አሉ አሁን ሰውየው ተመልሰው ንግግሩን ሄደው ያረጉትን ቢሰሙ ወይ ከ3 ወር ከምናም በኋላ በጣም ነው የሚደነግጡት አንተ እንዳልከው ለምሳሌ አቡነ እነዚህ ሶስቱን አባቶች ምን ዜግነት እኮ የወሰዱት ለግላቸው ጥቅም እንደሆነ እናቃለን ድሮ የነበረው ኔሬቲቭ ነው በዜሮ ያባዙት ሀብት ሲያሰባስቡ ነበር አይነት ነገር ሰማለ እናቃለን እኮ ለምን ጥቅም እንደሆነ ይያሉ ስለዚህ ስልጣን ቀጥሎ ደግሞ የስልጣን ጉዳይ ነው እነዚህ ሰዎች የስልጣን ኢሹ አይነት ነገር ያነሳሉ ስለዚህ ፈጣኑ ለውጥ ወይም የመንግስት ፈጣኑ እርምጃ አስደንግጧቸዋል ሶ በድንጋጤ ወቅት የሚፈጠር ሪአክሽን ነው ያየነው ያ ሪአክሽን ድንጋጤ ያለው ዲናያል አለው ወዘተ ሰዋዊ ለውጥ ምንለው ውስጥ የሚታየው ሪአክሽን ማለት ነው ሶ ሁለተኛ ያየውት እሱ ነው አራተኛ ከአባይ ወዲህ ከአባይ ወዲያ በጣም ነው የሚያሳዝነው በጣም ነው የሚያሳፍረው አየ ሰሜኑ ብለው እንዳይመጡ ሰሜናዊት ብለው እንዳይመጡ የትግራዩ ሄዷል ኦኬ እንዴት ብለው ከሰሜን ጋር ያስተሳስሩት የትግራዩ ሄደ የሚባለው ደግሞ በዋናነት እነዚህ ዛሬ አባይ ወዲያ የሚሉ ሰዎች በፈጠሩት ምክንያት ነው ምክንያቱም የትግራይ አባቶችን ሄደ ብትጠይቃቸው እስቲ ዝርዝር ንገሩኝና በእነማን ላይ ነው ቅሬታ ያሳደራችሁት ብለ ብትዘረዝር ቁጥር 1 አቡነ ጴጥሮስ ይገኛል ከልቤ ነው የምናገረው ሲያም አላቸው በትግራይ ብሔርተኞች አካባቢ ለአቡነ ጴጥሮስ የሰጧቸው ሲያም ያለን እዚህ ላይ ማንሳት አልፈልግም ሶ ውስጥ ብትገባ የትግራይ ከኦርቶዶክስ ተገንጥያለው ብላ የወጣችበት ውስጡ ብንገባ እንኳን አብዛኞቹ በአማራ ተወላጅ በሚባሉ ጳጳሳት አካባቢ የተሰሙ ድምጸቶች ናቸው ያ ማለት የትግራይ የለም የትግራይም ሰው አሉበት እዛ ውስጥ ለምሳሌ ሰይጣንም ቢሆን ከነዚህ ሰዎች ይሻላል ያሉት ሰው የትግራይ ተወላጅ ናቸው በየቀድሞ ግንቦት 7 አባል ኤርትራ ሄደው የነበሩ ሰው ናቸው ግልጽ ለማድረግ የብሔር ጉዳይ ከተነሳ ሶ የሆነ ሆኖ ግን አብዛኞቹ ሊስት ቢደረጉ የትግራይ አባቶች በምሳሌ እየመዘዙ የሚያወጡት ራሳቸው ኦሮሞ ተወላጅ ከሆኑት አይደለም በአብዛኛው በግልጽ እንነጋገር ከተባለ ስለዚህ መተህ የሰሜን ህብረት የምናምን ህብረት የሰሜን ቅንጅት ልትል አትችልም ዛትስ ዋይ መተው አሁን ከአባይ ማዶና ከአባይ ወዲህ የሚል ትርክት ይዘው የመጡት ማለት ነው አሁንም ፋሺዝም ማለት ነው የፋሺስት ፖለቲካ ነው ራሷ ቤተክርስቲያኗን ከአባይ ወዲህና ከአባይ ማዶ ብሎ ለመከፋፈል የሚካሄድ ማለት ነው የፋሺስት በሽተኞች ናቸው እነዚህ ሰዎች በግልጽ መነገር ያለበት ቤተክርስቲያን ውስጥ የተቀረቀሩ ፋሺስቶች ናቸው የነሱ ነው ሪፍሌክት ያደረጉት ያ ማለት ሲኖዶሱ ልዩነት የለምን ውስጡን አላቀውም ሲኖዶሱ ግን ከዚህ ሪፍሌክሽን ማየው አይ ሰሜናዊ ብንል ችግር ነው ስለዚህ ያለን አማራጭ ከአባይ ወዲህ ከአባይ ወዲያ አይ ዶንት ኖ እንግዲህ ከአባይ ወዲህ ሲሉኮ ሸዋም ከአባይ ወዲህ ነው አይደለ እንግዲህ አይ ዶንት ኖ ሲአባይ ወዲህ ላስምረውና አባይ ግራም ስለገባኝ ነው እውነት ለመናገር ከአባይ ወዲህ ከአባይ ወዲያ የሆነ ሆኖ እነዚህ ነገሮች ነው የሚታዩ ሶ በድምሩ መንግስት የወሰደው እርምጃ በጣም ጥሩ ነው ሲኖዶሱ የወሰደው እርምጃ በጣም ጥሩ ነው አባቶች ይገባሉ ብዬ ተስፋ አረጋለሁ ይገባሉ ብዬ ምናልባት በጣም ተስፋ አረጋለሁ እውነት ለመናገር ያለው ነገር ፊልም ማደርገው እንደዛ ነው ይገባሉ ብዬ ነው ማምነው ይሄ ኃይል ግን ምርኩዝ አጣ ካሉት ወንበሮች አንዱ ወንበር እግሮች አንዱ እግር እየተሰበረበት የቤተክርስቲያን ላይ የተንጠለጠለው የሻቢያ መዋቅር የጽንፈኛው መዋቅር የአማራ ጽንፈኛው በዋናነት ቢኮዝ ሲኖዶስም አቋቁማለሁ ያለ ሲሯሯጥ የነበረው እሱ ስለነበረ አንዱ እግር እየተሰበረበት ስለዚህ ትልቅ እርምጃ ነው መንግስትን የምጠይቀው ፖዚቲቭሊ ቦርደሩን ጠብቆ ሴኩላሪቲውን ጠብቆ ኢንጌጅ ያርጋቸው እኔ የምሬን ነው ማለት አፎቅ ኢትዮጵያን ውስጥ
እኚ አቡነ ጴጥሮስና መንግስት ተገናኝተው ሲያወሩ ባይ ደስ ነው የሚለኝ እንደው እስከዛ ርቀት ቢኬድ ጥሩ ነው ብያምናለሁ ያ ማለት ሳሚት ያርጉ ምናምን ያርጉ አይደለም በቃ ነበረ ልዩነት ምክንያቱም ታጣቂዎች ይግቡ ይያልን አይደለ አፈወርቅ ከኝም አባት ጋር መንግስት ተገናኝቶ ቁጭ ብሎ አውርቶ ቦርደራቸውን አስምራው ስራቸውን እየሰሩ የሚቀጥሉበት ነገር በቃ ያግር ተቆርጦ ይቀራል እና በዛ ደረጃ ነው ማስበው ምናልባት ማጠቃለያ አስተያየት ስጥና ወደ አዲስ አበባ እንሄዳለን I think ብዙውን ፓርት ነካክተዋል የኔ ትልቁ ነገር ምንድነው በተሻለ መጠን ይሄ አዘሪዝም አይነት ነገር አይደለም ከዚህ ወዲያ ከዛ ወዲያ ያልክ የራስህን kind of fascism ወይም ደግሞ ናዚዝም ኢንትሮዱስ የምታደርግበት በኋላ ሁሉ ጊዜ በቃ እነሱ በአለም ላይ ቀደም ያንን ካየሁት በኋላ አንድ መጽሐፍ እያየሁ ነበር ይሄን መጽሐፍ የሩዋንዳ ኬዝ ነው ኮምፓይል አድርጎ ያዘውና ሩዋንዳ ላይ ሁሉ ነገር ያ ሁሉ ኬዞች ያንዳንዱ ኦርደር ያንዳንዱ ዲሲዥን ያንዳንዱ ጀጅመንትን ኮምፓይል አድርገው ነው ያስቀመጡት ያንዳንዱ 500 ነው ሺህ ያለቀበት ጂኖሳይድ እና አንድ ጥቅስ አስተውሼ ነው እሱ መጽሐፉን ያየሁትና ምን ይላል the genocide that was shamed the 20th century are not accident of history it is not history that is to blame it's man who is to blame these unspeakable dramas are the manifestation of an evil living in the heart of a man that eats away at all societies today the rejection of the order the rejection of the other the denial of difference the negation of universal value of respect for the others ይሄ ነው ያንን ሁሉ ጂኖሳይድ ያመጣው ነው የሚለው እንግዲህ ሶስት ነገር ነው የሚጠቅሰው እዚህ ጋር አንደኛው the rejection of other ሌሎችን ሪጀክት ማድረግ the denial of difference ልዩነቶችን መካድ the negation of universal values universal valueዎችን ኔጌት ማድረግ እነዚህን ይዘረዝራሉ ያሉት ነገር ነው እንጂ ያለው ሰው ብዙም ለኔ እንትና ያደርግ ያለው ሰውዬ በዚህ የጂኖሳይድ ውስጥ ኦርኬስትሬት አድርጋለች የምትባለው ቤልጂየም ነች አፍንጫን ሳይቀር በካሊፐር እየለካች አንተ ኩቲኖ አንተ ቱሲና ያለችው ቤልጂየም ያለው ሰውዬ የዛ የቤልጂየም ፕራይም ሚኒስተር የነበረ ሰው ነው ይሄንን ንግግር የተናገረው ግን ያለው ነገር ግን ዛሬ ኢትዮጵያ ውስጥ የኢትዮጵያ ፖለቲካ ውስጥ የኢትዮጵያ ሃይማኖት ውስጥ እነዚህ ሶስት ነገሮች የሉም ወይ ብለን ራሳችን እንጠይቅ ያደርጋል ዲፈረንሶችን ዲና ያያደረግን አይደለም ወይ ሪጀክት ያያደረግን አይደለም ወይ ኔጌት ያያደረግን አይደለም ወይ ብለን ራሳችንን መጠየቅ ይኖርብናል ሁላችን መሬት ላይ ያለው ፋክት የሚነግረን አብዛኛው ቤተክርስቲያኗ ጀምሮ ምክንያቱም በየአደባባይ እየተወጣ በየአውደ ምሕረቱ ላይ ቤተ መቅደሱንም ቤተ መንግስቱንም እንፈልገዋለን የሚባል ትግል ነው የገጠመው ይሄንን ትግል ማንንም ሰው እነሱ እስከደገፈ ድረስ የነሱ ጀግና ነው እነሱ ካሰመሩለት መስመር ትንሽ ዝንፍ ያለ ቀን ደግሞ ዘምተውበት ጥቅም የለውም እኮ እሱ እነሱ እጅ ላይ እስካለ ድረስ ጥቅም ነበር እኚህ ጳጳሳት ማንነታቸው ዜግነታቸው ፍላጎቶቻቸው በእነሱ እጅ ላይ በነበረበት ሰዓት ላይ ጥቅባሊው ነበር ከነሱ ካሰመሩላቸው መስመር ዝንፍ ብሎ ባገኙአቸው ጊዜ ደግሞ ወደ ሀገር ቤት እንሳለን ብሎ ባሰቡ ሰዓት ደግሞ ጥቅም የላቸው መግባታቸው ምንም የሚጨምሩት ነገር የለም ሲኖዶሱም ሚራባ አይደለም እነሱ ሄደው የሚጨምሩለት እርባና የለም ይሄን የሚሉበት ምክንያት ይገባኛል ምክንያቱም በገደምዳሜው ምን የሚል ነገር አስቀምጧል በዚህ ቆይታቸው ውስጥ እነዚህ ሰዎች ወደ ሀገር ቤት ላይ መለሱም ይችላሉ መንግስት ያቀረበውን ፍቃድ ላይ ይቀበሉትም ይችላሉ ስለዚህ እነዚህ ሰዎች ስቲል አፕሮች እናደርጋቸዋለን ጫና ውስጥ እንከታቸዋለን ወደ ሀገር ቤት እንዳይመለሱ ከዛ እነዚህ ሰዎች ካፈርኩ አይመልሰኝ ናቸው ዛሬ ጥቅም የላቸውም ያሉት ሰዎች ነገ አይ መንግስት የፈቀደልንን አንጠቀምም ቢሉ ታቦት በስማቸው ቀርተው ሊመጡ ይችላሉ ጀግና አርጋቸው ይመጣቸው ዋናው ጫጫታው ዋናው ዓላማው ምንድነው እነዚህ ሰዎች መንግስት የፈቀደውን ፍቃዱን መንግስት ትናንትና ከልክሏቸዋል ዛሬ ደግሞ ኑስ ይሏቸው እምቢ ካሉ ቤተ ክህነቷ ስትጠራቸው እምቢ ካለች ቅዱስ ሲኖዶስ ሲጠራቸው እምቢ ካሉ በአንድ ሌሊት ዋጋቸው ጨምሮ ያድራል ዛሬ ዋጋ የላቸው በአንድ ሌሊት አሻቅበው ሊያድሩ ይችላሉ እነሱ ስለዚህ ዓላማው ይሄ ነው ከነዚህ መካከል ከሶስቱ መካከል ከቻሉ ሶስቱን ካልቻሉ ሁለቱን ካልቻሉ ደግሞ አንዱንም ይሞክራሉ ለማስቀረት
የቀረው ግን ዋጋው ተሰቅሎ ያድራል አያፍሩም ዛሬ ቫልዩ የላቸውም ያሏቸውን ሰዎች ነገ ተመልሰው መጥተው ማን እንደሳቸው ለማለት አያፍሩም ግን በጦርነት ውስጥ የሃይማኖት አባቶች በዚህም በኩል ሆነው በትግራይ በኩልም ሆነው ጦርነቱን ሲያራግቡ የነበሩ ሰዎች ነበሩ በትግራይ በኩል ሆነው ከዋት ጎን የቆሙ ነበሩ የሃይማኖት አባቶች በዚህ በፌደራል መንግስቱ በኩል ሆነው ደግሞ ከፌደራል መንግስቱ የቆሙ ወገኖች ነበሩ which is completely ስህተት ቤተክርስቲያን ከሰላም ጎን መቆም ነበረባት የኔ ጥያቄ አሁንም ቤተክርስቲያን ከሰላም ጎን ነው መቆም ያለባት ከጦርነቶችን ነው ማውገዝ ያለባት ተዋጊ ኃይሎችን ሁለቱንም ነው ሞቀስ ያለባት ሁለቱንም ነው ማውገዝም ካለባት ማውገዝ ያለባት ፓርሻሊቲ የሆነ ፓርሻል ሆነ ከአንዱ ወግንና ለአንዱ ወግንና ያሳየች ሊሆን አይችልም ዋናው መሰረታዊ ነገር አባይ ማዶና ከአባይ ወዲና ከአባይ ማዶ የሚባለው አባይ ጎንደርና ጎጃምን ነው የሚከፍለው በታች በኩል ጎጃምንና ይይዝና እስከ ሸዋ ድረስ ይወርዳል በአባይ ማዶ ደግሞ በላይ በኩል ጎንደርን ይይዛል ይሄንን ነው እየከፈሉ ይሄ ጎጃምና ጎንደር ፖለቲካ ደግሞ ፋኖ ቤት ያለ ፖለቲካ ነው ያንን ፖለቲካቸው ነው እዚህ ቤተ ክህነት ውስጥ ለማምጣት የሚሞክሩ በግልጽ ይሄንን መናገር ስላልፈለኩ ነው ቅድም ብዙ ማለት አያስፈልገውም ያለው በጣም ጥሩ የመጨረሻ እኔ ገርሞኝ ነበር ማለት ልሰብለው ሞከርኩኝ አባይ ወንዝንና ምንድነው ይሄ ነገር ብዬ አሁን አንደርስታንድ አድርጌያለሁ እንዲህ ናቸው በቃ የመውረዳቸው ጥግ በዚህ ልክ የሚለካ ነገር ነው የአባይ ማዶ አባይ ወዲ ያለ የሚከፍል ሰው ነው እንግዲህ ዛሬ አማራው ምናምን እያለ ደግሞ ይጮሃል መጥቶ ተመልሶ የሉና ደጋ ምናምን እያለ ዞሮ ይጮሃል አባይ ማዶ አባይ ወዲ እያለ እየከፈደ ራሱ ማለት ነው የተማሪዎች ምገባ አጭር አስተያየት ሰጥተን ነው የምንጨርሰው አንዳንድ ተደማጭነት ያላቸው በአንዳንዶች እምነት የህዋት ስርዓት ተመልሶ እንዲመጣ የሚሰሩ ነው እነዚህ ሚዲያዎች ብለው የሚከሰሱ ሚዲያዎች እንደው አጠቃላይ ፕሮፓጋንዳውን እያየን ስለሆነ ጨምሬው እንድናየውና በዚህ እንድናጠቃልል ስለፈለኩ ነው ዜናቸውን ተመልክተዋል ብዬ አስባለሁና ይሄ በአዲስ አበባ የሚካሄደውን የተማሪዎች ምገባ በጣም ለማጣጣል የተሄደበት መንገድ አይቻለውና አሁን በቅርብ የአዲስ አበባ አስተዳደር ጉባኤውን እያካሄደ ነው በዛ ጉባኤ ላይ ከንቲባዋ ያነሱት ነገር ነበርና እዛ ላይ 1 ሚሊዮን ተማሪዎችን መመገብ የሚያስችል ቁመና ፈጥረናል የሚል ዜና ተሰራና ዜናውን ስታየው ርዕሱ እሱ ነው 1 ሚሊዮን መገብን አሉ ከንቲባዋ ወይም የመገብን ነው አሉ ነው የሚለው ወደ ውስጥ ገባ ግን አንድ 4 ነጥቦች ይያለው ከዜናው ላይ ምን ይላል ለምሳሌ የአይኤምኤፍ ፖሊሲን በዋናነት በዜጎች የሚፈጸምባት በዜጎቿ ላይ ዋጋ የምትጨምር ከተማ ይላል አሁን አይኤምኤፍ መጥቶ ተሰንቅሯል እዚህ ጋር የአዲስ አበባ ህዝብ ላይ ዋጋ የሚጨመርበት የሚል ተሰንቅሯል ዜና ውስጥ ነው ያለው ርዕሱ እንዳልኩ 1 ሚሊዮን መገበ የሚለው ውስጥ ነው ይቀጥላል ሰበብ እየተፈለገ በትራንስፖርት በመብራት በወዘተ በሰበብ አስበቡ ዋጋ የሚጨመርባት ህዝብ ይላል ሁለተኛ ባክግራውንድ ነው የሁሉም ነገር ይቀጥላል የፈካ ከተማ የጠወለገ ህዝብ የደነዘረ ዛምራር ያለባት ከተማ ይላል ይሄ ፖለቲከኞች አይ ቲንክ አቶ ጀዋር መሰለኝ እንግዲህ ይሄን ሲል የተሰማው እንዲህ አይነት ከተማ ውስጥ ያለች የፈካ የጠወለገ ህዝብ የደነዘረ ዛምራር ሚሏት ይላል ከዛ ቀጥሎ ደግሞ ከንቲባዋ እንዲህ ብለው ለሚናገሩት ከተማ ህዝብ ዝም ያለ ረሃብ ሳይለንት ሃንገር ያለባት ከተማ 1 ሚሊዮን መገብን አለች ከንቲባዋ የሚል አሁን the whole background ነው የነገርኩ እንግዲህ ሚዲያው እንዴት ጭምብል እንዳለበሰበት የሚያሳይ ነገርና ለኔ is really ማለት እንደዚህ አይነት ዘገባ በመስራት ምንድነው የሚገኘው 1 ሚሊዮን መመገብ ማለትስ ምን ማለት ነው ከትላንት ወዲያም ትላንትናም ካንተ ጋርም ስናወራ ነበር እንደው ለሊትም በጣም ስለገረመኝ አጭር ነገር በአዲስ ኮምፓስ እንትን ላይ ቴሌግራም ላይ መለጥፍ ያለው የኔ ማህበራዊ ድረገጽ ፌስቡክ ላይ መለጥፍ ያለው 1-4-5 ነጥቦች ምንድነው አንተ በቅርበት ታውቀዋለህ እንትን እንደሰራችሁ አቃለው ሄዳችሁ ትምርት ቤቶች ጋር ሳምፕሊንግ እንደሰራችሁ አቃለው ይሄን ነገርም ስነግርህ ብዙ ነገር አውርተናል ካንተ እንስማ አፈወርቅ
ምን ፈልገው ነው ለሚለው ለኔ እያንዳንዱ አቺቭመንት መንገድ ሰራው እንደዚህ ያደረኩናም ስትል ያንን ለመዘገብ አለመዘገብ አይችሉም ምክንያቱም ያለ ነገር አለ ስለዚህ የሚያደርጉት ምንድነው ያንን በመዘገብ ስም ባክግራውንድ ይሰሩለታል በዛ የሆነ ቆሻሻ የሆነ ባክግራውንድ ተሰራና ለሰው ግልጽ እንዲሆን ሳይበር አርሚ የሚባለው አንዱ ሜተዱ እሱ ነው ባይዘው ሳይበር አርሚ የሚባለው እሱ ነው የራስን ቆሻሻ ክምር የራስን የቆሻሻ ክምር ተፈጥረና ወስደዛ ቆሻሻ ክምር ላይ የሆነች አበባ ታስቀምጣለህ አበባዋ በራሷ የምታምር ልትሆን ትችላለች አንተ የፈጠርከው ቆሻሻ ክምር ላይ ደስ ተሰቃት ግን የቆሻሻው አካል ታረጋታለህ አላማው ይሄ ነው ግን ፋክቱ ምንድነው ፋክቱ ላይ ትኩረት ማድረግ ስለሚያስፈልግ ለኔ ሜቢ እኔም አንተም እዚህ ሚዲያ ላይ እየተከታተሉ ያሉ ሰዎች ቢያንስ የዳቦ ጥያቄያችንን የመለስን ሰዎች ለኔ ርቦን ማወቅና ረሃብ ማወቅ ይለያያል ሜቢ በእድገታችን በመጣንበት መንገድ ውስጥ ረሃብን ኤክስፒሪየንስ አድርገን አልፈን ሊሆን ይችላል በቆይታ ጊዜ ብዛት ደግሞ ረስተነው ሊሆን ይችላል ትልቁ ችግር ምንድነው ለማይክና ለካሜራ ቅርብ የሆነ ሰው አብዛኛው ለማይክና ለካሜራ ቅርብ የሆነው ሰው ረሃብን ያውቃል ረሃብ አብዛኛው ሰፊውን ኢትዮጵያዊ ህብረተሰብ ክፍል ምን እያደረገው እንደሆነ ያውቃል አንድ እንትን አለ ጠቢቡ ሰለሞን ጠቢብ ነው የሚባለው ሰለሞን ረሃብን ያውቃል ነበር ይባላል ምንድነው ሰለሞን አንድ ቀን ቤተመንግስቱ ውስጥ ቆሞ ወደ ውጪ ሲመለከት አንድ ሰው ቤተመንግስቱ በር ላይ ቆሞ ያያል እና ይጠይቃል ምንድነው ያ ሰውዬ ራፊ ጨርቅ የተበጣጠሰ ጨርቅ የለበሰ ሰው ነውና ምንድነው ያ ሰውዬ ምናምን ብሎ ይጠይቃል እና ሰዎቹ እየለመነ ነው ምንድነው የሚለምነው ምግብ ለምንድነው የሚለምነው ስለራበው ረሃብ ምንድነው ይላል እና እግዚአብሔር ሰለሞንን ረሃብ ምን እንደሆነ ያስተማረበት መንገድ ነበር ምንድነው የሰለሞን ግርማ ሞገሱ ምንጭ ቀለበቱ ነው ይባላል ብዙ ሰዎች ሰለሞንን አይደንቲፋይ የሚያደርጉት በቀለበቱ ነው እና ከቀለበቱ ጋር የተያያዘውን ታሪክ እዚሁ የዊኬንድ ወግም ስለሆነ በዚሁ እናውራውና ቀለበቱን ከለታት አንድ ቀን ጠቢባንን ይሰበስብና ሰለሞን ምን ይላቸዋል ሲከፋኝ ደስ ሊለኝ የሚያስችል ደስታ ካለኝም ደስታዬን ሊያቆይልኝ የሚችል ቀለበት ስሩልኝ ሳይው በቃ ደስታን የሚፈጥርልኝ ነገር ስሩልኝ ይላቸዋል ሁሉም ይሞክርና ብዙዎቹ አልተሳካላቸው አንድ ሰው ተሳካለት ይላል ያ ሰው ቀለበት ሰርቶ አመጣ እሱ የጠየቀው ተአምራዊ የሆነ አስማታዊ የሆነ ደስታን የሚፈጥርልኝ ቀለበት ነው ሰውየው ቀለበት ሰርቶ ቀለበቱ ላይ አንድ ጽሑፍ ነው ሰለሞን ቀለበቱን ሲያየው በከፋው ሰዓት ቀለበቱንም ሲያየው ደስ ይላል ሰውየው አንድ ሐረግ ነው ቀለበቷ ላይ ያስቀመጠው this too shall pass ይሄም ያልፋል ስለዚህ ሰለሞን ሲከፋውም ሲያየው ይሄም ያልፋል እና እግዚአብሔር ሰለሞን ያንን ረሃብ ምንድነው ብሎ የጠየቀ ቀን ሲወጣ ከጣቱ ላይ ቀለበቱን ሰወረው ይላል ደን ተመልሶ ሲገባ ጠባቂዎቹ ሰለሞን መሆኑን አይደንቲፋይ ማድረግ አልቻሉም ምክንያቱም ወለያ ቀለበቱ ስለነበረ ቀለበቱ ከጁ ላይ ስለተሰወረ ረሃብን በዛ መንገድ ነው ሰለሞን የተማረው ረሃብን ያወቀው ኢትዮጵያዊው ገጣሚ ደግሞ ጸጋዬ ገብረመድህን ረሃብ ስንት ቀን ይፈጃል የሚል አንድ ጥሩ ግጥም አለ በጣም ታሪፍ ግጥም አለ ያ ለኔ ሁለት ግጥሞቹን አደንቃለሁ አንደኛው ረሃብ ስንት ቀን ይፈጃል አንደኛው ደግሞ እንቅልፍ ነው የሚያስወስድ የሚል ቅድም ላንተ ካንተ ጋር ያወራው ነበርና በዚህ አጋጣሚ ሜቢ ማገኘው ቢሆን ደስ የሚለኝ ይሄን መጽሐፍ የላከልኝ ሰው ማመስገን እፈልጋለሁ ስለማላቀው ማለት ነው ማን እንደሆነ ማላቀም ድንገት የተሰጠኝ እንትን በስጦታ ተላከ ማን እንደላከው ሚሞ ምንም የለው እና እንቅልፍ ነው የሚያስወስድህ የሚለው ግጥም የተጻፈው ለኤድዋርዶ ሞንድሌዝ ነው ኤድዋርዶ ሞንድሌዝ ማለት ሞዛምቢካዊ የፍሪሊሞ መስራች የነበረ መሪም የነበረ የሞዛምቢክ ነፃ አውጪ እንቅስቃሴን ይመራ የነበረ ሰው ነውና የጋይ ጸጋዬ ገብረመድህን የቅርብ ወዳጅ ነበረ ታንዛኒያ እሱም መምህር ስለነበረ ጸጋዬም ስኮላር ስለነበረ ታንዛኒያ ውስጥ ተገናኝተው የሞዛምቢክ ትግሉ በጣም አጥቅሞት ሸሽቶ ወደ ታንዛኒያ ይመጣና ከለታት አንድ ቀን መጽሐፍ ይላክለታል መጽሐፍ ይወዳል ኤድዋርዶ ሞንድሌዝ መጽሐፉ ሲመጣለት መጽሐፉን ተቀብሎ ሲከፍተው
ፊቱ ላይ ቦምብ ይፈነዳና ነው የሞተው። then ጸጋዬ ገብረመድህን ያንን ግጥም እንቅልፍ ነው የሚያስወስድን የጻፈው ለኤድዋርዶ ሞንደሌዝ ነው። ከስሩ ፉትኖት አስቀምጦለታል in memory of ኤድዋርዶ ሞንደሌዝ ተብሎ እና እንቅልፍ ነው የሚያስወስድህ ብትሸሻቸው ለዛው ቃል በቃል የሚለው ምንድነው የተወጋ ረስቶት ቢኛ የተወጋ መች እንቅልፍ አለው እንቅልፍ ነው የሚያስወስድ የወጋ መች እንቅልፍ አለው የጀመረውን ካልጨረሰው እያለ ነው የሚሄደው። አንተ ሸሽታቸው ነፃ ለተዋጣት የታገልክላት ሞዛምቢክ ለቀብት ወጣም ለቀኝ ገዢዎቹ ቀኝ ገዢዎቹ ግን አረሱህማ ተከትለው ሞዛምቢክ ድረስ መጥቶ አጠቁክ ይላል። አንደኛው ሞድለት ግጥሙ የጋይ ጸጋዬ ይሄንን ነው። ሁለተኛው ግን ረሃብ ስንት ቀን ይፈጃል የሚለው አብዛኛው ሰው ረሃብ ብሎ የሚጠራው በኪስህና በሬስቶራንቱ መካከል መናበብ ካለ በሆድ ውስጥ የሚፈጠረው ስሜት ረሃብ አይደለም። ወይ ደግሞ ምግብ ለመብላት እየሄድክ ምግቡ ቦታ እስክትደርስ ድረስ የሚሰማ ስሜት እሱ ነው ረሃብ የሚለው አብዛኛው ሰው ለሚዲያውና ለማይኩ ቅርብ የሚለው ሰው ማለት ነው። ረሃብ እሱ አይደለም። ረሃብ ቢያንስ እንደምትበላ ኪስ ውስጥ ገንዘብ ያለ ቀን የሚሰማ ረሃብና ኪስ ውስጥ ገንዘብ የሌለ ቀን የሚሰማ ረሃብ ይለያያል። እንደምትበላ ያወቅ የሚሰማ ረሃብና እንደምትበላው ነገር እንደሌለ ያወቅ የሚሰማ ረሃብ ይለያያል። አብዛኛው ሰው ማያቀው ረሃብ ብዙ ታሪኮች አሉ። የአዲስ አበባ ታሪኮች መንግስት በጣም ሲወቀስባቸው የነበሩ ታሪኮች ህፃናት ልጆች ትምህርት ቤት ሄደው የሚወድቁበት ታሪኮች ወላጆች ልጆቻቸውን ቤት ቁርስ አብልተው ባዶ ሳህን አስይዘው ትምህርት ቤት የሚልኩበት አንድ እናት የተናገሩትን ቃል በቃል ማንሳት የሚችለው ነገር አለ። ቃል በቃል ያሉት ምንድነው ለምንድነው ባዶ ሳህን ለልጆቹ አስይዘው የሚልኩ የነበረው ብለን ስንጠይቃቸው አትሊስት እስከ ምሳ ሰዓት ድረስ ልጄ ቁርስ ከቤት ያለችውን አቅርሾ ነው ይላቁት እስከ ምሳ ሰዓት ድረስ ምን ብሎ ያስባል ሳይኮሎጂካሊ ምሳ አለኝ ባዶ ሳህን አይደለም ይዞ የመጣው ብሎ ነው ፊልም ያደርገው ምሳ አለኝ ብሎ ነው የሚያስበው። እስኪ ከፍቶ ሰዓት ድረስ ምሳ እንዳለው ነው የሚያስበው ያ ልጅ። ቢያንስ በተስፋ እስከ ምሳ ሰዓት ድረስ ይደርሳል። ግን ከምሳ በኋላ ሳህኑ ሲከፍቶ ባዶ ሆኖ ሲያየው ያ ህፃን ልጅ ምን ይሰማዋል? አንድ እናት ለልጇ ቁርስ ሳታበላው የቁርሱን በምሳቃ ውስጥ ከታለትም ትልካለች። ቁርሱን በባዶ የመጣ ልጅ ከምሳው ከመድረሱ በፊት ወርቆ ይገኛል በረሃብ ምክንያት። ይሄ ሁሉ አሰቃቂ ነባራዊ ሁኔታ ያለበት ሀገር ነው አዲስ አበባ። ለምሳሌ እኛ ዳሰሳ ሪፖርታጅ የሰራነው ለምሳሌ ወንድራድ ትምህርት ቤት ነበርና ወንድራድ ትምህርት ቤት ወደ 8000 ምናምን ተማሪዎች አሉት። ከ8000ዎቹ ውስጥ ወደ 5600 ተማሪዎች በመገባ ስቴንቱን ውስጥ አሉ። በመገባ በቀን 2 ጊዜ ይመገባሉ። ለነዛ ተማሪዎች ከ80 በላይ እናቶች በአብሳይነት ተቀጥረዋል። በ8 ቲም 10 እየተደረጉ በ8 ቲም 80 አብሳዮች አሉ። 3 በዛ ትምህርት ቤቱ 3 የምግብ ባለሙያዎች አሉ። የስነ ምግብ ባለሙያዎች ልጆቹ የሚያስፈልጋቸው ንጥረ ነገር ያገኙ ነው። ቤዚክስ የሚባሉት 5 እና 6 ንጥረ ነገሮችን ፕሮቲን፣ ቫይታሚን፣ ሚነራልስ ምናምን እየተባለ እነዚህን አግኝቷል ብሎ ኮንትሮል የሚያደርጉ ምግብ እንደማይደጋገም የሚያረጋግጡ ቁርስ የበሉትን ምሳ እንዳይደግሙ ዛሬ የበሉትን ነገ እንዳይደግሙ እሱን የሚቆጣጠሩ 3 የስነ ምግብ ባለሙያዎች አሉ። ራንደም የሆነ ቪዚት ነው። ተማሪዎችንም አንጠይቀናል አይተናል። እንደዚህ አይነት በ1 ሚሊዮን ምናምን የሚቆጠር ተማሪ ይመገባል። እኔ ብዙ ጊዜ ማንንም ሰው ሲጠቀምበት ባላየው ራሴ የምለው ተርሚኖሎጂ አለ። ካድሬ ኢፌክት ሪዳክሽን ኮኤፊሽንት የምለው ነገር አለ። እኔ ካድሬው ቁጥር ሲጠቅስ ብዙ ጊዜ ኢንፍሌት አድርጎ ነው የሚጠቅሰው እና እኔ ሁሉ ጊዜ እንደዚህ አይነት ቁጥር ሲመጣ ምለው ካድሬ ኢፌክት ሪዳክሽን ኮኤፊሽንት ብዬ አስቀምጣለሁ። ከ0 እስከ 1 ድረስ ከ1 በታች ከ0 በላይ የሆነ ቁጥር then እንደ ያን መረጃውን ይዞልኝ እንደመጣው ሰው እምነት በጣም ማምነው ሰው ከሆነ maybe 0.8 0.9 እስከ 1 ድረስ ልሰጥ ይችላል። የመጣውን ቁጥር ማባዛው በጣም ያነሰ ከሆነ 0.3 ያደርገዋል። በአዲስ አበባ ከተማ ላይ ለምሳሌ በጣም ፌር የሆነ እንበልና 0.6 ኮኤፊሽንት አድርገን ብንወስድለት ከ1 ሚሊዮን ቢያንስ 600,000 እውነት ነው ቁጥሩ ብለን እንውሰድ። ራንደም የሆነ ቁጥር 600,000 ህፃናቶችን ማብላት በምንም ደረጃ በየትም ሰፈር
በምንም መስፈርት አምጡ በሰባዊነትም በኢኮኖሚም በፍትህም በፖለቲካም በታሪክም በምንም ሰፈራው ይሄ ትልቅ አቺቭመንት ነው ብዙ ሰዎች ለምሳሌ መንግስት ነጋዴውን አስገድዶ ጫና ፈጥሮ በሰበሰበው ግብር እኮ ነው ከኪሱ አውጥቶ አይደለም እየመገበ ያለውን አንተ ግብር መሰብሰብ ብልጽግና ነው እንደጀመረ ትላንት ለምን አልተደረገም ተማሪዎቹ ሲወድቁ ይሄ ግብር አልነበረም የገንዘብ አልነበረም ትላንትና ካንተም ጋር ስናወራ ቁጥሮቹን ሰርተናቸዋል በቀን እንደው በጣም ወረደ ከተባለ ዳቦን በሻይ ነከሩ ከተባለ ቁርሳቸው ምሳቸውን የሆነች ፍርፍር ወይም ሩዝ ነገር በሉ ከተባለ 50 ብር እንደው ሁለቱን ቁርስና ምሳ 50 ብር ያወጣን ተብለናስ እናባዛው በየቀኑ 50-60 ሚሊዮን ብር ለተማሪዎች መገባ ወጪ የሚሆንበት ከተማ ነው አዲስ አበባ የህዝብ ደግሞ መመገቢያ ማዕከላት አሉ የመገባ ማዕከላት ተብሎ በተለያዩ ባለሀብቶች የተገራሉ በተለያየ ኮሳይዶ ፋልስ በሺዎች የሚቆጠሩ ሰዎች እዛ ሄዶ ይመገባሉ 35000 ብላለች ከንቲዋ 35000 ብላለች በሪፖርቷ ተመልከት ማለት አቅመ ደካማዎች አካል ጉዳተኞች ያምሮ ችግር ያለባቸው የጎዳና ተዳዳሪ የሆኑ ይሄንን ቁጥሮችን ስታመጣ 600 እናቶች አርፈዋል እኮ ቢያንስ ልጄ ምን ምሳ ይበላል ምን ቁርስ ይበላል እኮ አይሉ 600 የነዛ ሰዎች ጭንቅላት ውስጥ ማለት ልጁን መመገብ እንደማይችል ወላጅ በታስበው እንዴት ነው ራሳችንን የምናስበው ልጆቻችንን ቁርስ ማብላት ወይም ደግሞ ምሳ ቋጥሮ መላት የማይችል ወላጅ ሊሰማው የሚችለው ሪሊፍ ሜንታል ሳቲስፋክሽኑ እሱ መረዳት ይቻላል ይሄንን በአይኤምኤፍ ልደብቋት ይችላል ይሄንን በጦርነት በመናምን በወዛፊት በፈዘዛ አመራር ምናምን እንትን ልታርጓት ይችላል ልትሸፍኗት ይችላል ምክንያቱም we are talking about 1 ሚሊዮን ልጆች ህፃናቶች እጅግ የሚያሳዝኑ ቪዲዮን ቅድም ሼር አድርጌልህ ነበር ካየው ህፃናቶቹ እንዴት እንደሚመገቡ አዳራሽ ውስጥ እንዴት እንደሚስተናገዱ ይሄ የአዲስ አበባ ትምህርት ቤቶች ታሪክ ብቻ አይደለም በተለያዩ ክልሎች ኦሮሚያ ክልል ውስጥ እየተጀመረ ያለ ታሪክ ነው ቢያንስ ዩኒፎርም ሲመጣኮ ዋናው ዓላማ የነበረው ካስታወስ ዋናው ዓላማ እኮ በሰው በተማሪዎች መካከል የልብስ አለመመጣጠኖችን ለማቻቻል ተብሎ ነው አንዱ ልብስ የሚቀያየርበት አንዱ የተቀዳደደ ልብስ የሚለብስበት ነባራዊ ሁኔታ ስለነበር በዩኒፎርም ኢኳላይዝ የማድረግ እንቅስቃሴ ስለታሰበ በምሳ ልጆች የሚሸማቀቁበት ሁኔታ ነበር ደረቅ ዳቦ ይዞ መጥቶ በሻይ በውሃ ያማጉ የሚበሉ ተማሪዎች የነበሩበት ታሪክ ነበር ያ አዲስ አበባ በዚህ ታሪክ መንግስት ተወቅሶበታል በዚህ ታሪክ እኮ ብዙ የፖለቲካ ስራ ሰርተንበታል ዛሬ ደግሞ ያንን ሲሰራ ደግሞ ቦታ ቀይረን ይሄንን አንደርማይን ለማድረግ እንሞክራለን ትልቁ መሰረታዊ ችግር መታሰብ ያለበት ዋናው ነገር ይሄ የመንግስት ግዴታ ነው ብንል ትክክል አቅም የሌላቸው ሰዎች ማገዝ የመንግስት ግዴታ ነው ትክክል የህግ እንኳን ግዴታ ባይኖርበት የሞራል ግዴታ አለበት ኮሪደር ልማት ስትቃወም ምኑን ነው የምትቃወመው የመንግስት ለዜጎቹ ምቹ የመኖሪያ አካባቢን መፍጠር ግዴታው ነው በቃ ብለህ ማለት ትችላለህ ግዴታው ነው በቃ ይሄ ምንም የሚቆለጳጳስ ነገር የለውም ለፕሮፓጋንዳ መዋል የለበትም የቤት ስራው ነው ግዴታው ነው ማለት ትችላለህ ግን 1 ሚሊዮን ሲባል እናት አባት አላቸው እህት ወንድም አላቸው እነዚህ ልጆች እዛ በመብላታቸው አንተ በጽሁፍ ውስጥ እንዳነሳው እነዚህ ልጆች እዛ ሄደው በመብላታቸው እረፍት ያገኘ የነሱ ይበሉት የነበረውን የበላ አለቁ ከነዚህ ጋር ለምን ትጣላለህ ይሄ ሀገር ብዙ ጊዜ ደጋግሜ ብያለሁ ይሄ ሀገር የደሃ ሀገር ነው ቁርስ በልቶ ምሳ ምን እንደሚበላ ማያቅ ሳይሆን ምሳውን መብላቱን ማያቅ ቆሎ የሚቆርጥ ምንም ቆሎ መቆርጠሙን እንኳን እርግጠኛ ማለት በኮሪደር ልማት የተፈጠሩ የሥራ ዕድሎች አሉ በአዲስ አበባ ከተማ ብቻ ከ50 ሺህ ያላነሰ የሥራ ዕድል ከኮሪደር ጋር ተያይዞ ተፈጥሯል ኢኮኖሚክ ሬሌቫንስ የለውም ልትላት ይችላል መንገድ እንዴት ነው ኢኮኖሚክ ሬሌቫንስ የሌለው ወክዌይ እንዴት ነው ኢኮኖሚክ ሬሌቫንስ የሌለው በየመንገዱ ይጸዳዳለ ነበር ሰው ሽንት ቤት መስራት እንዴት ነው መጸዳጃ ቤቶችን መስራት እንዴት ነው ኢኮኖሚክ ሬሌቫንስ የሌለው ዳይሬክትሊ ኦር ኢንዳይሬክትሊ this is economic infrastructures እኮ ናቸው ኢኮኖሚውን ሊብሪኬት የሚያደርጉ የሚያሳልጡልን እነዚህ ህፃናት ምግቡን በተገቢው መንገድ ማቅረብ ባለመቻል የሚፈጠረውን ነገር ማሰብ ያስፈልጋል
ብዙ ጊዜ ደጋግሜ ስለ ስታንቲንግ አንስቻለሁ። ይሄ ስታንቲንግ ማለት የጭንቅላት መቀንጨር ችግር በዓለማችን ላይ ከፍተኛ ወደፊት ዓለማችን ይገጥማታል ተብሎ ከሚፈራው አንደኛው ትልቁ ነገር ስታንቲንግ የዜጎች የጭንቅላት መቀንጨር በሶስተኛው ዓለም የከፋ ነው። በኢትዮጵያ ደግሞ እጅግ የከፋ ነው። ኢትዮጵያ ከፍተኛ ስጋት ውስጥ ካሉ ሀገራት ውስጥ ነው የምትቆጠረው። የሰቆጣ ዲክላሬሽን የሚባለው በየቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን ይመሩት የነበረው ሰቆጣ ዲክላሬሽን አንደኛው የመቀንጨርን ለመከላከል መቀንጨርን የምትከላከለው የጭንቅላት ዴቨሎፕመንት ከእድሜ ጋር አለመመጣጠን ነው። ጭንቅላት ዴቨሎፕመንቱ ደግሞ ፕሮቲን ዲማንድ ያደርጋል። ፕሮቲን ኢትዮጵያ ውስጥ ኤክስፔንሲቭ ነው። እንቁላል ምን እንደሆነ አያውቁም። እዛ ትምህርት ቤት ኢንተርቪው ያደረግናቸው ባለሙያዎች ተማሪዎቹ እንቁላል ማለት ምን እንደሆነ አያውቁም ነበር። አይደለም መብላት ምን እንደሆነ ምግብ የደስታ ምግቡ ምንድነው የሚመገቡት? እስቲ ትንሽ ንገረን። እንትን ስለ ዶክመንት እንትን ስለሰራችሁ ፕሮዳክሽን ስለላላችሁ ምንድነው የሚመገቡት? ሩዝ፣ እንቁላል፣ የተወሰነ እንጀራ በወጥ፣ የተወሰነ ስጋ ነክ የሆኑ ነገሮች፣ ዳቦ፣ ወተት እንደዚህ ነገሮች አሉ። ስለዚህ እንደየእድሜያቸው ለጭንቅላታቸው ይጠቅማሉ የሚባሉ ኒውትረንቶችን ኮንሲደር ይደረጋል። እዚህ ሀገር አንደር ኒውትሪሽን ስጋት ነበረ አለብን። አሁንም ድረስ ከመመገብ ከሚገባቸው በታች እየተመገቡ ነው። ማል ኒውትሪሽን የሚባል ደግሞ አለ። በምግባቸው ውስጥ የሚፈለጉት ንጥረ ነገሮች መኖራቸው ችግር አለ ተብሎ ይታሰባል። አሁን ይሄንን ኮንሲደር ያደረገ ምግብ ይቀርብላቸዋል። አትሊስት ከእድሜያቸው ጋር ተመጣጣኝ የሆነ ብሬን ዴቨሎፕመንት እንዲኖራቸው ተብሎ ነው። እነዚህ ልጆች መመገብህ የቻሪቲ ስራ ሊመስል ይችላል። እነዚህ ልጆች ስታንት ሆነው ወይም ደግሞ ጭንቅላታቸው ሲቀነጭር ግን የሀገር ችግር ይሆናል። ዛሬ ለኔ የፖለቲካችን ትልቁ ችግር ሪዝኒንግ ቦታ ያጣ የመጣበት አንደኛው ችግር በእድሜያቸው ልክ ማሰብ የማይችሉ ሰዎች ስለፈጠሩ በጊዜ ሂደት ውስጥ በእድሜያቸው ልክ ለዶሮ በሽታ በሬ የሚያርድ ማህበረሰብ የፈጠረው ለዚህ ነው። ሰውየው ጠንቋይ ቤት ሄድና ዶሮ የታመመችብኝ ብሎ መድኃኒት ይጠይቃል። ጠንቋዩ ዶሮውን መድኃኒት መስጠት በሬ አምጣና ረድልኝ ይላል። ደን ሰውየው ዶሮ እንድትድንለት በሬ ወስዶ ያርዳል። የዚህን አይነት ሲቪየር የሆነ ድንቁርና ያለበት ሀገር ነው። እነዚህ ልጆችን ዛሬ የምትመግበው ለነገ ችግር መፍቻ የሆነ ጭንቅላት መፍጠር ስላለብህ 1 ሚሊዮን ልጆችን ዛሬ መመገብ ማለት ኢኮኖሚክ ሬሌቫንስ የለውም ብለመናገር ምንም ትርጉም የለውም ብለመናገር የአዲስ አበባ ህዝብ ማለት 10 ሚሊዮን ይሞላል። ራፍ የሆነ ኤስቲሜሽናችን ሞር ዳን 10% ማለት ነው። እነሱን አደግድገው ወገባቸውን አስረው የሚያግዛቸው ሀገር እኮ ይሄ ቁጥር ህዝቡ እኮ ነው። ቶታል ህዝቡ እኮ ይሄ ቁጥር ነው። ስለዚህ ዋናው ፋክት መሬት ላይ ያለው እንደ ሰው ካሰብክ ለዜጎች ምቹ የመኖሪያ አካባቢን መፍጠር ማለት ለዜጎች ቢያንስ የጭንቅላት ረፍት መስጠት የሚችል ህፃናቶችን መመገብ፣ ተማሪዎችን መመገብ። እኛ የጎበኘነው እንግዲህ እስከ 8ኛ ክፍል ያለ ትምህርት ቤት ወንድራር ትምህርት ቤት ይባላል። ኦኬ። ይሄ ትምህርት ቤት ለውጡን በብዙ መንገድ ነው ለማስረዳት ሲሞክሩ ያየናቸው መምህራኖች። በፊት በከፍተኛ የምግብ እጥረት ይወድቁ የነበሩ ተማሪዎች ቁጥር አንስተው በፊት ያሳልፏቸው ሚኒስትሪን ያሳልፉ የነበሩ ተማሪዎች ቁጥር አንስተው ዛሬ ላይ ቢያንስ የተሻለ ማለፍ እድል አላቸው ተማሪዎቻችን። ቢያንስ ምሳምን እንደሚበሉ ቁርስ ፈረቃውን ማስቀርቷል አይደል? ያ at the same time ስለዚህ ብዙ ነገር አለ። ዛሬ ወላጆች አንተም በጽሁፍ ውስጥ አንስተዋል። ልጆቻችን ቅዳሜና እሑድ ቢማሩልን ትምህርት ቤት ቢያንስ ቢሄዱልን የሚል ጥያቄ ነው። ከተማ አስተዳደሩ ኮንሲደር እያደረገ ነው። ቢያንስ አሁን ለምሳሌ እዚህ ኦሮሚያ ክልል ውስጥ አንዳንድ ቦታ አሁን ለምሳሌ ቅዳሜ የትምህርት ቀን እየተደረገ ነው። ስለዚህ ልጆቹ ቢያንስ ቅዳሜ የተወሰነ ቲቶር የሚወስዱበት የተወሰነ የምግብ አገልግሎት የሚያገኙበት ነባራዊ ሁኔታ ለመፍጠር ይሞክራል። ዋናው መሰረታዊ ነገር ግን ቢያንስ እንደዚህ አይነት ስራዎች ሲሰሩ ሞር እንዲሰራ ማበረታታት ሲቻል እንደው መደገፉ ባይቻል እንኳን አለመቃወም ሲቻል ወጥተህ ረሃብን ላታቅ ትችላለህ። ረስተህ ሊሆን ይችላል። ረሃብ ምን እንደሚያደርግ ግን እኛ ህዝብ ውስጥ የምንኖረው እናውቀዋለን። ህዝቡ እንዴት እንደሚኖር እናውቃለን። ቤተሰብ ወላጅና አባቱን እንዴት እንደሚሳቀቅ እናውቃለን። ትክክል ነው።
አፈወርቅ ምናልባት እንትኑ ነው አንዱ እኔ ሳይበር አርሚው እንዴት እንደሚሰራም ለማሳየትም ስለፈለኩ ነው። ሳይበር አርሚው ትልልቅ ግዙፍ ሊታዩ የሚችሉ ነገሮች ሲያይ እንዴት አድርጎ ይደፍቃቸዋል። የዜና አዘጋገቡ አሰራሩ ቅድም እንዳልኩ ነው። አይኤምኤፍ ገንዘብ ብዙ እንዲሰበሰብ የሚያደርግባት ከተማ የዚህ የቅድም ያን ሳይለንት ሃንገር ያለበት ጸጥ ያለ ረሃብ ያለባት ከተማ የፈካ ከተማ የጦለገ ህዝብ ምናምን እያሉ ትልቁን ዜና እንዲደበቅ ያደርጉታል። ይሄ ነው አንዱ ነው ማሳየትም የፈለኩት በዚህ ዙሪያ እሱን ነው። 1 ሚሊዮን እኔ አስተዳደር ሆኜ ሰርቻለሁ። 10 ዓመት የአዲስ አበባ ምክር ቤት ሆኜ አገልግያለሁ። እንግዲህ ግልጋሎት ከሆነ አላውቅም መንግስት ተጠሪ እስከመሆን ደርሻለሁ በምክር ቤት ውስጥ። አፈወርቅ አንዱ ኢሹ የተማሪ ምገባ በእኛም ጊዜ ይነሳ ነበር። ቢኮዝ የሚወድቁ ልጆች ነበሩ። አሁን ትምህርት ቤቱ ፈርሷል አላውቅም። ገጃ ሰፈር ከጀርባ የነበረ አንድ ገጃ ሰፈር ላይ ያለ ትምህርት ቤት ነበር። 2 ልጆች እንደዚህ ወድቀው አንደኛው ቤቱ ገብቶ ሞተ በረሃብ በሌላ አይደለም። ማለት ስቶሪው ምክር ቤት ውስጥ ስለተነሳ ነው ማነሳው። ስለዚህ ይነሳና የመመገብ ጉዳይ ይነሳ ትምህርት ቤት ውስጥ ሲባል በየትኛው አቅማችን እንዳልከው ታክስ መንግስት ይሰበስባል። በሰበሰበበት ግን አቅም የለንም አንችልም። በኋላ ምንድነው የሆነው? መምህራን ስራዎቻቸው እንዳያጡ ገንዘብ አዋጥተው ቋጧጧ ዳቦ ገዝተው መሄድ ጀመሩ ለልጆቹ። ቢኮዝ ይሄ ልጅ አይማርማ ዳቦ መምህራን ከኪሳቸው ገንዘብ አውጥተው ዳቦ እየገዙ ሄደው ለተማሪዎች ዳቦ እየሰጡ የሚያስተምሩበት ሁኔታ ተፈጠረ። ይሄንን አይተናል። ይሄ ነገር ሲለወጥ አይ እንደ መንግስት መመገብ አለብኝ ልጆቹን ለምሮ ፈረቃ ያደረግነው እንዴ? እኔ ውይይት እኮ አለ ፈረቃ ምን ያህል የትምህርት ጥራት እንደቀነሰ እኮ እናውቃለን። ምክንያቱም አንድ ሰው 3 ሰዓት ገብቶ 6 ሰዓት ወደ ቤት ሄድ ስትለው 3 ሰዓት ነው የምታስተምረው። ከ3 ሰዓቱም ያለውን አስበው። ሌሎች ግን ሀብት ያላቸው ወይም አንጻራዊ ህይወት የተሻለ ያላቸው ልጆቻቸውን መንግስት ትምህርት ቤት አያስተምሩም። የህዝብና ምናምን ነው የሚያስተምሩት። ምንድነው እሱ? ሙሉ ቀን ነው እሱ። በምንድነው ግማሽ ቀን ያስከማርከው ተማሪና ሙሉ ቀን የተማረው ተማሪ እንዴት ነው ኮምፒት የሚያደርገው? በቀን 7 እና 8 ክፍለ ጊዜ የተማረ ተማሪና 4 5 የተማረ እንዴት ነው ኮምፒት የሚያደርገው? አሁን እሱ ነው የተቀረፈው። ስለዚህ ፈረቃን ያስቀረ ስትመግበው ትምህርት ቤት ውስጥ ሆኖ የሚማር ሰው ፈጠርክ ማለት ነው። የትምህርት ጥራትን ማመጣ ማለት ነው። at the same time ከዛ ደግሞ ኦኬ 1 ሚሊዮን ስትመግብ ካንተ ጋርም እንዳወራ ነው ያ 1 ሚሊዮን የተመገበው ሰው እቤቱ ያ ተማሪ የሚመገበውን እቤት ውስጥ የተቀመጠው ሰው 1 ሚሊዮን ይመገበዋል ማለት ነው። ቢያንስ 2 ጊዜ ሲደምረው እቤት ውስጥ ያለው ሰው ሲደመር ተማሪው ይሆናል። ኦልሞስት ይሄ ፕሮግራም ወደ 2 ሚሊዮን ፓኬጅ ያደረገ ማለት ነው። ቢኮዝ እዚህ የሚመገበውን ያኛው ቤት ውስጥ ያለው እናትም ሊሆን ይችላል አባትም ሊሆን ይችላል ትምህርት ቤት የማይሄድ ሰው ሊሆን ይችላል የሚመገበው። ይሄ ማለት እንዳልከው ነው እንደው ማስልጨው ከኤርትራ ህዝብ 2/3 ህዝብ ማለት ነው። አዲስ አበባ የምትመግበው መጋቢ ቁጥር ከኤርትራ ህዝብ 2/3 ነው የምትመግበው። ይሄንን እንዴት ነው የምታቆሽሸው? እንዴት ነው እንደ ሌላ ነገር አምጥተህ ቀብተህ ዜናህን ጭምብል የምታለብስበት? የሥራ ፈጠራውን አንስተዋል። ልድገመው። ስናሰላ በአቬሬጅ ለ50 ሰው አንድ እንኳን ብናሰላ ወደ 20,000 ቋሚ የሥራ ዕድል ነው የፈጠረው። ይሄ ደግሞ ዳታው እንትኑ የለኝም ዲሞግራፊ የለኝም አልጠራጠርም፣ ግን ከ80% በላይ ሴቶች እንደሚሆኑ አልጠራጠርም። ሴቶች ስል ደግሞ እናቶች እንደሚሆኑ አልጠራጠርም። በዚህ ፕሮሰስ ውስጥ የሚሆኑ ከምግብ ማብሰል ጋር ምናምን የተያያዘ ስለሆነ እየፈጠርክ ያለው ስራ at the same time ለእናቶች ለሴቶች ነው እየፈጠርክ ያለው። 20,000 ፈጠርክ ማለት ምን ማለት ነው? በአዲስ አበባ ሃውስሆልድ ከ1 ሰው እስከ 5 ሰው ነው የሚታሰበው። አንድ ቤተሰብ 5 ሰው ሆልድ ያደርጋል። ሚኒመም 3 ተብሎ እንደው 5 ብንል 20,000 100,000 ሰው በዚህ በተፈጠረ ስራ እድል ውስጥ ሰርኩሌት እያደረገ ነው ማለት ነው። ኦኬ 100,000 የሚለው ብንቀር እንኳን 3 ሰው በዛ ቤተሰብ አለ ብንል ወደ 60,000 ሰው ሰርኩሌት አደረገ ከምግቡ ባሻገር ማለት ነው። ስለዚህ የፈጠርከው የስራ እድል አለ። የኢኮኖሚክ ትራንዛክሽኑ አለ። አሁን እንዳለሳው አመጋገቡ አለ። እኔ ቫራይቲውን አላውቀውም፣ ለዚህም ነው የጠየቁ ለብሬን ዴቨሎፕመንት ለተለያየ ነገር ወዘተ ማለት ይሄ
እኔ አገር አቀፍ እውቅና ሊሰጠው የሚገባ ምናልባትም መጠናት ያለበት እንደናንተ አይነት ኢኮኖሚስቶች ሌሎች የኤዱኬሽን ላይ ያሉ ሰዎች ሶሺዮሎጂ ላይ ያላችሁ ሰዎች ኢኮኖሚክ አሶሲዬሽኑ the impact of የትምህርት ቤት ምገባ በትምህርቱ ላይ ያመጣው ለውጥ ይሄ እኮ ራሱ ምናልባትም የቴሲስ እኮ ፔፐር እኮ የሚያሰራ እንትን እኮ ነው እውነቴን ነው ከምሬ ነው የምናገረው ኢኮኖሚክ አሶሲዬሽኑ ሊያጠናው የሚገባ ነገር ነው ዩኒቨርሲቲዎቹ ሊያጠኑት የሚገባ ነገር ነው ትምህርት ሚኒስቴር ሊያስጠናው የሚገባ ነገር ነው ስለዚህ አምጥተህ ሁሉንም ነገር ቆሻሻ ውስጥ መክተት ተገቢ ነው ይያላ እኔ የተጀመረለት ክሪቲካል ነበርኩኝ መንግስት ላይ አፈወርቅ ይሄ ልክ ጉዳይ ሲነሳ ያነሳው ጥያቄ ኮንቲኒቲ ነው ያነሳው ዛሬም ማነሳው ቀጣይነት ነው ማነሳው እኔ በነበርኩ ሰዓት ያልተቻለ ስራ ነው ስለጀመሩት ደስ ብሎኛል ዳተኮር ስራ ነው ይቀጥሉበታል የሚለው ላይ ግን እጠራጠራለሁ ቢኮዝ ቅድም እንዳልከው ካልኩሌት ስናረጋው በቀን ወደ ስንት ነው 60 ሚሊዮን አካባቢ ኦልሞስት ወደ በአመት ውስጥ 10 ቢሊዮን ብር ነው የሚያወጣው 10 ቢሊዮን ማለት የፌደራል መንግስቱ ለትግራይ ክልል የሰጠው በጀት ማለት ነው ትግራይ ክልል ውስጥ የትግራይ ጊዜያዊ መንግስት ለታጣቂው አመት ቀለብ የሰጠበት ገንዘብ ማለት ነው ባይዘው እዛ ታጣቂው ነው የሚበላው እዚህ ግን ተማሪዎች ነው የሚበሉት እነዚህ ሰዎች ይሄን አይደለም የሚኮንኑት ታጣቂው ቀርጥፎ እየበላ ትግራይ ውስጥ ግን ረሃብ መሰል ነገር ነው እየታያለ ስለዚህ የምታቆሽሸው ነገር አንዳንዴ ይለፈኝ የሚባል ነገርም አለ ይሄ ነገርማ ያስጠጣኛል እንትን ውስጥ ይከተኛል ስለዚህ ባልፈው ብለ የምትለው ነገር አለና ሪሊ ከልብ ነው ማንንም መቀጣይ የሚመጣው መንግስትም አዲስ አበባ ላይ የሚደረደር እንትን የሚፎካከር ከሆነ እኔ የምጠይቀው ጥያቄ ይሄን ነገር አጠናክረ ትቀጥላለህ አትቀጥልም ነው ጥያቄ የአዲስ አበባ አስተዳደርም ኢንክሉዲንግ ብልጽግና ምናልባት ከ100% የሚታረም ከሆነና ምግብ ስርዓት ከ10 የሚታረም ከሆነ they get 10 out of 10 ከምሬ ነው ምናገር 10 ከ10 አግኝተውበት ነው እየሄዱ ያሉት ያስቀጥላሉ ወይ ነው ጥያቄውና በዛ ደረጃ ብናየው ጥሩ ይመስለኛል አፈወርቅ አንድ ደቂቃ ምናልባት ማንሳት አለብኝ ብለ የምታስበው ካለ አንሳና ረጅም ሰዓት ነው ያስኩ እንለያይ ዋናው ነገር እንግዲህ አንተ ያነሳው ነው የቀጣይነት ጉዳይ ትልቅ የሆነ ጥያቄ ብዙ ጊዜ እንደምሳሌ ማነሳው እነዚህ ጊዜያዊ የሆኑ ስራዎች ሲፈጠሩ ከሚፈጠሩ አንደኛው ትልቁ ችግር ሰዎች በጊዜያዊ ስራው ገቢ ማግኘት ይጀምሩና በዛ ልክ መኖር ይጀምሩና ከዛ ያ ስራ ጊዜያዊ ስለሆነ ስራው ሲቋረጥ በዛ ልክ መኖር የጀመረ ቤተሰብ ስራውን በማጣቱ ቁልቁል ከመውረድ ያንን ለማስጠበቅ ሲል አላስፈላጊ የሆነ ስራ ውስጥ የመግባት እንትኖች አሉ ወደ ምገባው ላይ ስትታመጣው ዛሬ ልጆችን ህፃናት ልጆችን ማብላት ስትጀምር ስራው ሊበረታታ ይገባል ቀጣይነቱን ከሚያስጠብቀው አንደኛው ነገር ከበጀት ጋር ተያይዞ ሁለተኛው ደግሞ ከድጋፍ አንዳንዴ የሞራል ድጋፍ ይሄ ተገቢ ጥሩ ስራ ግፉበት ቀጥሉበት ብዙ ጊዜ እንዴት ነው መንግስት እንደ ሀያ ነው ለምንመስለው አንዳንዴ ዱላናው ጎሽ ይወዳል ይባላል ስለዚህ አንዳንዴ ደገፍ እያደረክ ጎሽ እያልክ በርቱ እያልክ ምክንያቱም አለመስራት ይቻላል አሁን ባለንበት ነባራዊ ሁኔታ እንደዚህ አይነት ነገሮች ሳይደረጉ እስከዛሬ መተናል ስለዚህ አለመጀመር ይቻል ነበር ጀምረውታል አንድ ነገር ዘላቂ ማታደርገው ከሆነ አለመጀመር የተሻለ መፍትሄ ነው ይባላል ብዙ ጊዜ ምክንያቱም ታስለምድና ልጆቹ ያንን ኤክስፔክት ማድረግ ይጀምሩና ስታቋርጠው ከማን ኤክስፔክት ማድረግ ይችላሉ ማድረግ ከማይችለው ቤተሰባቸው ማሰብ ይጀምራሉ ያንን ነገር ስለዚህ ሰውነታቸው በዛው ደረጃ ይጎዳል ስለዚህ አንደኛው የዘላቂነት ደረጃ መታሰብ አለበት ሁለተኛው ነገር ደግሞ የኛ ሀገር ድህነት የኛ ሀገር ረሃብ በጣም ውስብስብ ነው በአንድ ሌሊት ላንፈታው እንችላለን እንደዚህ እየቀረፍን ካልሆነ በስተቀር ቢያንስ ወደ ትምህርት ቤት የሚመጡ ልጆች በምግብ ምክንያት በልብስ ምክንያት ከትምህርት ቤት እንዳይቀሩ ከጊዜ ወደ ጊዜ አሁን ለምሳሌ የመንግስት ትምህርት ቤቶች ተመራጭ የሆኑ የመጡበት ምክንያት ምንድነው ደረጃቸውን ከፍ እያደረጉ ነው ጥራታቸውን እየጠበቁ ነው ደን ደግሞ ለልጆቹ ተመጣጣኝ የሆነ ምግብ እያቀረቡ ቃል በቃል ቅድም እንዳየሁት ለምሳሌ እኔ በየርኩ ሰዓት ዳቦ የተቀቀለ እንቁላል ወተት የሚሰጥበት ቀን ላይ ነበር የደረስኩት ህፃናቶች እነዚህ ኬጂ ምናምን የነበሩ ህፃናቶች አንድ ዳቦ አንድ እንቁላል የተቀቀለ አንድ እንቁላልና ወተት ኩባያ ወተት ይቀዳላቸው ነበር በቪዲዮ ኦሬዲ ኢንትሮ ላይ ስላለ ማለት ነው ይሄ
ለልጆቹ ትልቅ ድጋፍ ነው። ለአንድ ሰው አንተን ግን አሁን ለምሳሌ ብጠይቅ ወይም ደግሞ እዚህ ውስጥ ያሉ ታዳሚዎችን ብጠይቅ ዳቦ በእንቁላል ተቀቅሎ በወተት አቅርቦ ነው እንዴ ሊል ይችላል። ለዛ ልጅ ትልቅ ቫልዩ አለ። ለዛ ቤተሰብ ትልቅ ቫልዩ አለ። ለዛች እናት ትልቅ ቫልዩ አለ። ድህነታችንን መረዳት አሁን ትልቁ ችግራችን ድህነታችንን አናውቀው። ደሃነን እንደዚህ ነን እንላለን እንጂ ድህነቱን አናውቀው። ሲቪሪቲውን አናውቀው። በየጓዳ ውስጥ ያለውን ችግር አናውቀው። በየቤተሰቦች ውስጥ ያለውን ችግር አናውቀው። ትልቁ ችግር ምንድነው? እነዚህ ልጆችን ሲበሉ እኔ ምን ማገዝ ይችላልው? አሁን ለምሳሌ ቅድም ያነሳናቸው ወደ 35000 ሰዎች ይመገቡበታል የሚባሉ የምገባ ማዕከሎች እንዴት እንደሚሰሩ ካወቅ ከትላልቅ እነዚህ ሸራተን ሂልተን ኦር ጊዮን ኦር ትላልቆች ሆቴሎች በየቀኑ ሲሸጡ ያሉትን ምግብ ከዛስ ለደንበኞቻቸው ሳያቀርቡት የሚተርፍ ምግብ አለ ኪችናቸው ውስጥ። ያንን ምግብ በፊት በተለያየ መንገድ ያስወግዱት ነበር። እንግዲህ ተሰርቶ የተሰራ ወጥ ለእንግዶች ሳይቀርብ የቀረ የተረፈ ወጥ ምግቡ ወደዛ ሽፍት ይደረግና እነዚህ ሰዎች እንዲመገቡት ይደረጋል። ሸራተን አንተ ሄደ ከፍለ የምትበላው ምግብ፣ ሂልተን አንተ ከፍለ ሄደ የምትበላው ምግብ አንተ ጋር ይቀርብበት በሚነበረው ኳሊቲ ወደ እነዚህ አካባቢዎች ይመጣል። ሼዶቹን ባለሀብቶች ናቸው የገነቡት አብዛኞቹ። this is what we call it CSR ምንለው የኮርፖሬት ሶሻል ሬስፖንሲቢሊቲያቸው እንደወጡ የምትለው እኮ እንደ ሚድሮክ አይነት እንደ ለምሳሌ በረከት ገበሬዋ የተለያዩ ሆቴሎች ባለቤቶች እንደዚህ አይነት ቦታዎችን በተለያዩ የአዲስ አበባ ኮርነሮች ላይ ገንብተዋል። ምግብ ይቀርባል፣ የሚሰራ ምግብም አለ፣ ከሆቴሎቹ የሚመጣ ምግብ አለ። ስለዚህ አትሊስት ሰዎች ይመገባሉ በቀን አንዴ የሚሆኑ 2 ጊዜ። እንደው አፈወርቅ አንድ ፋሲኔ ካንተ ዝም ብዬ እኔ መረጃ ሳሰባስብ ነበር ረጅም ጊዜ ፈጀን፣ ግን ፋሲኔቲንግ የሆነ በጣም የገረመኝ ስቶሪ ልናገር። አንድ የሰማሁት ነገር ቂርቆስ ውስጥ መሰለኝ ቂርቆስ ወይ ቦሌ ወላጆቿ ይሞታሉ፣ አባትም እናትም ሞተው አያት ናቸው እነዛን ልጆች አንድ ሴት ልጅ የሚያሳድጉት እና እኚህ አያት ምንም ስራ የላቸውም፣ እንደውም በሽተኛ ናቸው መሰለኝ እና እሳቸው መመገቢያ ሄደው ይበላሉ። ሄደው መመገቢያ ይሄ የተዘጋ አሁን ያልከው መመገቢያ ማለት ነው። እቺ ልጅ ትምህርት ቤት ሄዳ ትመገባለች። እያሳደጓት ነው ማለት ነው። ስቲል የሆነች የቀበሌ ቤት አላቸው፣ እዛ ውስጥ ነው የሚኖሩት። ምን ሰማሁኝ? ቅዳሜና እሑድ ግን እኚህ አያት ሳህን ነው ይዘው የሚሄዱት ወደ መመገቢያ ቦታ። ሳህን ይዘው የሚሄዱበት ምክንያት እዛ የሚሰጠውን ለሳቸው የሚሰጠውን ድርሻ በሳህን ይይዙና ወደ ቤት ይዘው ይመጣሉ። ወደ ቤት ይዘው ከመጡ በኋላ ከህፃኗ ልጅ ጋር ወይም ከታዳጊዋ ልጅ ጋር አብረው ቅዳሜና እሑድ ይበላሉ። this kind of story ሰምቻለሁ አፈወርቅ። it's really ማለት አንዳንዴ ሲንግል ስቶሪ ተች ያደርጋል። በጣም ተች የሚያደርጉ ስቶሪዎች ናቸው። ይሄ ሁሉ ነገር ነው ያለው ለማለት ነው። ይሄን አፕሪሺየት ማድረግ ያስፈልጋል ብዬ ነው ማምነው። አቋረጥኩ ወይስ? አይ ቲንክ በቃ ዋናው ነገር በአውሮፓ በምናምን በአሜሪካ የተለመደ የፉድ ካርድ የሚባል ነገር አለ አይደል? ለምሳሌ ምግብ መገዝቶ መብላት የማይችሉ ሰዎችን በተወሰነ ያንን ትሬንድ ቢያንስ በተወሰነ ደረጃ ሞዲፋይ አድርጎ ወደ ሀገር ውስጥ መምጣቱ እዛ ሀገር ያደነቀውን ነገር እዚህ ሀገር ላይ በመጀመሩ ማድነቅ ሲገባ ማበረታታት ሲገባ ምን ልደግፍ ማለት ሲገባ አይ ምንም ጥቅም እኮ የለውም። እንዴት ነው ጥቅም የሌለው? ከ100 ሚሊዮን ህዝብ ውስጥ 100 ሚሊዮን ህዝብ አለ ከተባለ 1 ሚሊዮን ህዝቡ በዚህ አይነት ሲስተም ተማሪዎች እየበሉ ነው ከተባለ አትሊስት 1% ማለት ነው የህዝባችን 1% አካባቢ ሰዎች በዚህ ማዕቀፍ ውስጥ አሉ። በምገባ ማዕከል ይመገባሉ፣ ምግብ በማብሰል ውስጥ ይመገባሉ፣ ይሰራሉ፣ ህፃናቶች በመመገብ ውስጥ ይሳተፋሉ። more than 1% የህዝባችን more than 1% የሆኑ ሰዎች በዚህ አይነት ሲስተም ውስጥ አሉ። ይሄን እንዴት አድርገን ከአዲስ አበባ እናውጣው? እንዴት አድርገን ወደ ክልል እንውሰደው? እንዴት ከከተማ ወደ ገጠር እንውሰደው ብለን ማሰብ ነው እንጂ የሚገባል በሁሉም መቃወም ተገቢ አይደለም። የምንቃወምበት በጣም ብዙ ምክንያቶች አሉ። መንግስትን በጣም በብዙ ነገር እንወቅሳለን። መንግስት ብዙ ነገር ማስተካከል አለበት። ግን በዚህ ፖይንት ላይ ግን መንግስት ዲፌንደብል ነው። መከላከል ይችላል። መከላከል ምክንያቱም የሚከላከል በጣም ብዙ አፍ አለው።
ለዛ ነው እኔ ብዙ ነገሮችን መንግስት ዲስፒዩተብል የሆኑ ነገሮችን ከህገ መንግስቱ ያወጣቸውና እንከራከርበት በዚህ ብልጽግና ያቅሙ ስንነት የለበትም ማለት ለዛ በቃ ዲስፒዩተብል የሆኑ ነገሮችን አውጣው ፖሊሲ ኢሹ አድርገው then we can argue on that ስለዚህ ማጠቃለያው የሚሆነው ቢያንስ የምንቃወመውን ነገር እንመርጥ የራባቸው ልጆች ይሰሙናል የራባቸው ልጆች ትምህርት ቤት ልከው ልጆቻቸው ወድቋልና ኑ ተብሎ የተጠሩ ወላጆች ይሰሙናል ስታጣጣለው እነሱ ሊሰሙ ይችላል ስለዚህ በዛ ደረጃ መረዳት ያስፈልጋል ብዬ አስባለሁ እንግዲህ ሰፊ ጊዜ በደንብ ይሰማሉ በደንብ ነው የሚሰሙት ይሄ ስቶሪ ተጠናክሮ ነው የሚቀጥለው እንግዲህ ጥናታዊ ስራ ይሰሩ በፒኤችዲ ሌቭል የተሰራ አለ ሚል የጻፉልኝ ሰዎች አሉ አይ ዊሽ ፔፐሩንም ወይም ጥናቱንም የሰሩ ዶክተሮች ወይም አካላቶች ካሉ ቢመጡ ደስ ይለኛል አንዳንዶች ከዘር ፖለቲካ ጋር ያይዘው አሁን እኛ ሮጊት የትኛው ዘር ነው እንግዲህ እናት ልጇን አጣ የልጇን ባላጣ የልጇን ልጅ ያሳደገች እሷ መመገቢያ በየቀኑ እየደች እየበላች ቅዳሜና ለልጇ ቋጥራ ስትመጣ ለልጇ የትኛው ኦሮሞ ስለሆነች አማራ ስለሆነች እኔ አንዳንዴ አሳፋሪ ነገር አለና አይቼዋለሁ አንዳንዶች የጻፋችሁትን እንደዚህ አይነት አሳፋሪ ነው ያለው እውነት ለምና ነገ ጎትቶ ወደ ዘር ለመውሰድ ምናምን የምገባ ስርዓት አሁን አዲስ አበባ ላይ ከዘር ጋር ሲያያዝና ይሄንን ነው የምናጋልጠው ግልጽ እንዲሆን ሳይበር አርሚው ከሚሰራው ውስጥ የምናጋልጠው እንዲህ አይነት ነገር ነው ይሄንንም እንድትረዱ ፈልጋለሁ አፈወርቅ በጣም አመሰግናለሁ እግዚአብሔር ይስጥልኝ እኔም በጣም አመሰግናለሁ አድማጭ ተመልካቾች እንግዲህ የዛሬው ፕሮግራማችን ይሄን መስል ነበር ዘረግ አድርገናል አንዱን ዘመቻ አንድነት የተገባ የሚለውን ለጊዜው ተስተናል ይቅርታ ጠይቃለሁ በሱ ምክንያቱም የመጀመሪያው በረጅም ሰዓት ወስዶብናል በዛ ደረጃ ይወስደብናል ብያላሰብኩም ነበር ግን አድማጭ ተመልካቾች ራሳችሁም ዘለግ አድርገን ነው ያይብላችሁም ስለጠየቃችሁ ነው ያረዘምኩት ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ቀን